ከሌሎች ነቢያት ጋር መጥተው ካሊፎርኒያ አካባቢ ምናምን ነገር ከሌሎች ነቢያት ጋር ምናምን ነገር የሚያርፍበት ምድራዊ ነገር ሲዘጋጅለት እንደው ቅዱስ ጳውሎስ ይቅርታ አድርጉልኝና እንደዚህ አይነቱን ነው ከአሮጊቶች ተረት ተረት ናቆ ያለ። ኦኬ ነገር ግን ሰውየውም እየሰከሰ ነበረ። ይቅርታ አድርጉልኝና ሰውየውም እየሰከሰ ነበረ። $70,000 ያ የተገዛውን ቦታ ሰውየው ሲጀመር ከሚስቱ ጋር ነው መኖር የጀመረው። ይሄ ጆሴፍ ረተርፎርድ ያልኳቸው ሰውዬ አብርሃም ከሌሎች ነቢያት ጋር ይመጣል ብሎ የሰበሰበውን ብር ቦታ ገዛበት፣ ምን አለበት። ከዛ በኋላ አብርሃም አልመጣም። ይታያል አብርሃም የለም። ስለዚህ እሱ እዛው መኖር ጀመረ። ከሚስቱ ጋር ሆኖ የተገዛውን መሬት ራሱ መኖር ጀመረ፣ ራሱ ይኖርበት ጀመረ። ኦኬ ከፍሬያቸው ታውቋቸዋላችሁ። በቃ አለቀ። ከፍሬያቸው ቻርልስ ረስል የሚባለው ዋናውን መስራች እንዳልኳችሁ የዓለም መጨረሻ የዓለም ፍጻሜ ነው ብሎ 1914 ላይ እንደዛ ቀባጠረ። 1914 ላይ ምንም የዓለም ፍጻሜ አልነበረም። ከ2 ዓመት በኋላ እሱ ሞተ። ይሄም ደግሞ በ1925 አብርሃም ይመጣል ብሎ እንደዚህ ተናገረ። ምንም የተፈጠረ ነገር የለም። ስለዚህ ስለ ጆቫ ዊትነስ ስለ የሐዋ ምስክሮች ስናወራ ከስር መሰረቱ ጀማሪዎቹ መስራቾቹ ራሳቸው በቃ እንደዚህ ሀሰተኞች ናቸው። መስራቾቹ ኦኬ ሀሰተኞች ናቸው። አሁን ስለ መስራቾቹ እንዲካወራን ሌላው ነገር ምን መሰላችሁ? ብዙ የሐዋ ምስክሮች ቤተ እምነት ውስጥ ያሉ ሰዎች ይህን ነገር ስለ እምነታቸው አያውቁም። ሲጀምር በፍጹም አያውቁም፣ አይነግሯቸውም፣ አያውቁም። ኦኬ ስለ እምነታቸው አይነግሯቸውም፣ አያውቁም። ስለ እምነታቸው ኦኬ ስለ እምነታቸው አያውቁም። አንድ ከነሱ ጋር ስታወሩ መጠንቀቅ ያለባችሁ ነገር በደንብ ስሙኝ። እዚህ ጋር ጋይስ ይቅርታ ከነሱ ጋር ስታወሩ አንድ በጣም መጠንቀቅ ያለባችሁ ነገር ኦኬ የሁለተኛው ሰውዬ ስም ጆሴፍ ረተርፎርድ ከነሱ ጋር ከጆቫዎች ጋር ድንገት ከተነጋገራችሁ ነው የምላችሁ። መጠንቀቅ ያለባችሁ ነገር ባይብል ስትጠቅሱ ኒው ወርልድ ትራንስሌሽን ባይብል የሚባል አላቸው እነሱ። ምን አልኳችሁ? ኒው ወርልድ ትራንስሌሽን ባይብል የሚል አላቸው ማለት። ለምሳሌ አሁን እኛ መጽሐፍ ቅዱስ እዚህ ጋር ዮሐንስ ወንጌል እንዲህ እያልን እንጠቅሳለን አይደለ? እነሱ ደግሞ የራሳቸው ባይብል አላቸው፣ የራሳቸው ትራንስሌሽን ኦኬ ኒው ወርልድ ትራንስሌሽን ባይብል ይባላል። እና በጣም በሚያስደነግጥ ሁኔታ በጣም በሚያስደነግጥ ሁኔታ መጽሐፍ ቅዱሳቸው ላይ ኢቨን የእግዚአብሔርን ቃላት ይቀይራሉ። ኦፍኮርስ እንደ ሌሎቹ 66ቱ መጽሐፍትን የሚቀበሉት እንደ ሌላው ፕሮቴስታንቱ ዓለም 66ቱ መጽሐፍትን የሚቀበሉት፣ ነገር ግን ቃላትን ይቀይራሉ። የእግዚአብሔርን ቃል ይቀይራሉ። ጋይስ ኦኬ ከፍሬያቸው ታውቋቸዋላችሁ ያልኳችሁ ለዚህ የእግዚአብሔርን ቃል ይቀይራሉ። ኦኬ አሳያችኋለሁ። ባይዘዌ የተወሰነ እንትን አሳያችኋለሁ። የተወሰነ ዴሞንስትሬሽን አሳያችኋለሁ። ምን ያህል JW.org የሚል የራሳቸው ዌብሳይት አላቸው። እዛ ዌብሳይት ላይ እነሱ መጽሐፍ ቅዱስ ብሎ የሚያስቀምጡትና ከዛ በኋላ ይቅርታ JW.org የሚል ዌብሳይት አላቸው። እዛ ላይ መጽሐፍ ቅዱሳቸው አለ። እነሱ መጽሐፍ ቅዱሳቸው ላይ የሚያስቀምጡትና ከዛ አክቹዋል መጽሐፍ ቅዱስ ላይ ያለውን ደግሞ አሳያቸዋለሁ። አንዴ ማይኳን አልኩ፣ ካሜራውን አንዴ ላጥፋና እናንተ ሰዎች አንዴ እሺ ለሚ አንዴ ከፍቼ አሳያቸዋለሁ። እንዳይደብራችሁ እስከዛ ድረስ ተጫወቱ። እሺ ኦኬ አንዴ ካሜራ አይ ቲንክ ማዞር አለብን። እሺ ካሜራዋን ወደዚህ እናዞርና ኧረ በስመ አብ። እሺ ቆይ ርዕሱን ወደዚህ ላድርግ፣ ወደ ካካ በኩል አድርገው። ይታያቸዋል ጋይስ የኔ ስክሪን ወይስ መጥረግ አለብኝ? ቆይ አንዴ እንትኑን ላጥፋ አይደል? ይታያል አይደል ስክሪኔ? ይታያል። ፎርማቱን ብታተልቀው ይሻል ወይስ በዚህ ትቀጥላል? የምኑ ፎርማት? ግሪዱ። አይ ካፕቸር አድርጌው ነው፣ ስክሪንሻት አድርጌው ስለሆነ ለዛ ነው ስክሪንሻት አድርጌ እንትን ብዬው ነው።
ግሪዱን ያልከኝ ይሄ የላይቡን ነው የምትለኝ? ከዚህ ውጭ ደግሞ ማድረግ ይቻላል እንዴ? ወይስ አንተ ወርደህ ነው? አልገባኝም። እኔ እንግዲህ ብራዘር እሱ ላይ ኤክስፒሪየንስ የለኝም። አይ እዚያ ቀርጠኝ እዚህ ጋር ነካቸው። አንዴ ጋይዝ፣ እሺ፣ በጣም ይቅርታ፣ በጣም ይቅርታ። አሁን የምትለውን እንትን አላወኩትም እውነት ለማውራት ብሮስኪ። እሺ ምንድነው ማድረገው? እሺ አንዴ ነገር በቃ ይታያል። አሁን ችግር የለውም። እሺ አንተ እንዳትወርድ እዚሁን። ጋይስ በደንብ አስተውሉ፣ እሺ በደንብ አዳምጡ። የእግዚአብሔርን ቃል እንዴት እንደሚቀጥፉ ተመልከቱ። ለምሳሌ ይሄ ያው እንግዲህ ሜቢ የእነሱ ቤተ እምነት ሰዎችም እየተከታተሉ ከሆነ አይታችሁ ከሆነ JW.org አያችሁ፣ እዚህ ጋር JW.org ማለት የእነሱ ዌብሳይት ነው። ኦኬ የእነሱ ዌብሳይት ነው። እና ዮሐንስ ወንጌል ምዕራፍ 1ን እንዴት እንደሚያደርጉ ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ላይ ከዛ ትክክለኛው መጽሐፍ ቅዱስ ምን እንደሚል አሳያችኋለሁ። ኢን ዘ ቢጊኒንግ ወዝ ዘ ወርድ፣ በመጀመሪያም ቃል ነበረ። ኤንድ ዘ ወርድ ወዝ ዊዝ ጋድ፣ ቃልም ከእግዚአብሔር ጋር ነበረ። ኤንድ እኛ የምናውቀው ጥቅስ ምንድን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው። እነሱ ምን እንዳደረጉት ተመልከቱ ጋይስ። ኤንድ ዘ ወርድ ወዝ ኤጋድ። አያችሁ ካፒታል ጂ መሆን ያለበትን ምን አደረጉት? ኦኬ ስሞል ጂ አድርገውታል። ይሄ ሁሉ ምንድን ነው? ወልድን ወይ ደግሞ ጌታችን ኢየሱስ ክርስቶስ የባህሪ አምላክ አይደለም የሚለውን ትምህርት ለማፍረስ መጽሐፍ ቅዱሳቸውን ሲቀይሩ እንመለከታለን። አያችሁ ስሞል ጂ አድርገውታል። ካፒታል ጂ መሆን ያለበትን ስሞል ጂ ሲያደርጉት ትመለከታላችሁ። ትክክለኛው ላሳያችሁ በደንብ እንዲገባችሁ ምን እያወራው እንደሆነ ለሚሾዩ ትክክለኛው መጽሐፍ ቅዱስ እንደዚህ ነው የሚለው። ኦኬ ተመልከቱ። ኢን ዘ ቢጊኒንግ ወዝ ዘ ወርድ ኤንድ ዘ ወርድ ወዝ ዊዝ ጋድ ኤንድ ዘ ወርድ ወዝ ጋድ። አያችሁ ቃልም እግዚአብሔር ነበረ። ካፒታል ጂ ማለት አምላክ፣ የባህሪ አምላክነት ነው የሚያሳየው። ኦኬ እነሱ ግን ምን አደረጉ? ትምህርታቸው ላይ ወልድ ፍጡር ነው የሚል ትምህርት ስላለ መጽሐፍ ቅዱሱን ቀይረውት፣ ኦኬ መጽሐፍ ቅዱሱን ቀይረውት የራሳቸውን ትራንስሌሽን ማለት ነው። ቃል እግዚአብሔር ነበረ የሚለውን ካፒታል ጂ የነበረውን ስሞል ጂ ያደረጉት። ስሞል ጂ ማለት አምላክ አይደለም ነው፣ በቃ ዝም ብሎ ነው። እንደው የአማርኛ መጽሐፍ ቅዱሳቸው ላይ ብትመለከቱ ዝም ብሎ አምላክ ብሎ ይጠሩታል እንጂ የውሸት ነው። ኦሪጂናል እንትናቸው ላይ አሁን እንዳሳየዋችሁ፣ ኦኬ እንዳሳየዋችሁ ስሞል ጂ ያደረጉታል። ተመልከቱ። ስለዚህ በዚህ ደረጃ መጽሐፍ ቅዱስ ላይ መቅጠፍ ነገር ትመለከታላችሁ። የመቅጠፍ እሺ ሌላ ላሳያችሁ። አሁን ይህን ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ላይ እንዴት እንደቀጠፉ ተመልከቱ። ሌላ ቆላሲስ ምዕራፍ 1 ላይ ስለ ጌታችን ኢየሱስ ክርስቶስ የሚነገሩ ነገሮች ላይ ምን ያህል እንደሚቀጥፉ ላሳያችሁ። ኦኬ ቆላሲስ ምዕራፍ 1 ቁጥር 16 ላይ መጀመሪያ ችግር የለውም የአማርኛው ላንብብላችሁ፣ ታች ያላችሁ ሰዎችም አብራችሁ እንድትከታተሉ። ኦኬ አማርኛውን ላንብብላችሁ። ቆላሲስ ምዕራፍ 1 ቁጥር 16 ምን እንደሚል፣ ከዛ እነሱ ምን አድርገው እንዳስቀመጡት እንግሊዝኛው ላይ፣ ከዛ ዋናውን እንግሊዝኛ አሳያቸዋለሁ። እሺ ቆላሲስ ምዕራፍ 1 ላይ እንደዚህ ይላል። እርሱም ማለት ጌታችን ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው። እርሱም ጌታችን ኢየሱስ ማለት ነው የማይታይ አምላክ ምሳሌ ነው። እሺ የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናት፣ ኦኬ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። ምን በሰማይና በምድር ያሉት ሁሉ ነው የተባለው በማ በእርሱ ተፈጥረዋልና። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯልና። አያችሁ በሰማይና በምድር ያሉት ሁሉ በማን የተፈጠሩት? በእርሱ ነው የተፈጠሩት። እነሱ ያመጡትና ምን ያደርጉታል መሰላችሁ ጋይስ? ላሳያችሁ። he is the image of the invisible God, the firstborn of all creation ካሉ በኋላ because by means of him all other things። አያችሁ ምን የሚለውን ቃል ጨምሩበት መሰላችሁ? by means of him all things ነው ትክክለኛው መጽሐፍ ቅዱስ የሚለው ሁሉ ነው በእርሱ የተፈጠረው ሁሉ። እነሱ ምን አደረጉ? ወልድ ፍጡር ነው ብለው ስለሚያምኑ አዘር የምትለውን ቃል ጨምሩበት። አያችሁ አውቀው። ስለዚህ ትርጉሙ ምን ይሆናል ማለት ነው? ሁሉ በእርሱ ተፈጥሯል ሳይሆን ሌሎች የተፈጠሩት ነገሮች በእርሱ ተፈጥሯል የሚል ትርጉምን ይሰጣል ማለት ነው። ስለዚህ ወደ ምን ያመራናል? ኢየሱስ አምላክ አይደለም። ዋናውን ላሳያችሁ፣ ትክክለኛው እንግሊዝኛ ደግሞ ምን እንደሚል፣ እንዴት የእግዚአብሔር ቃል ላይ እንደሚቀጥፉ በጣም ነው የሚደንቀው። እውነት ለማውራት በዚህ ደረጃ ሰው ደፍሮ እንግሊዝኛውን ተመልከቱት። ፎር ባይ ሂም ኦል ቲንግስ ነው የሚለው። አያችሁ
ፎር ባይ ሂም በእርሱ ሁሉ ነገር ነው የሚለው ትክክለኛው መጽሐፍ ቅዱስ። የግሪኩን ብትመለከቱት እነሱ ምን አደረጉ? ፎር ባይ ሂም ካሉ በኋላ ኦል አዘር ቲንግስ አሉ። እሱ ፍጡር ነው ስለሚሉ ሌሎች የተፈጠሩ ነገሮችን በእርሱ ነው የተፈጠሩት የሚል ትምህርት መጽሐፍ ቅዱሳቸው ላይ ሲያስቀምጡ እንመለከታለን። በግልጽ በቃ የእግዚአብሔር ቃል ላይ ቅጥፈት። ኦኬ፣ የእግዚአብሔርን ቃል ላይ ሲቀጥፉ። ኦኬ፣ እንደው ኮመንት ላይ አንድ ነገር እያየው ነበርና ካፒታል ጂ ጋድ ማለት ያው ያህዌ ነው፣ እውነተኛው አምላክ ነው። ጋድ ሲጻፍ ካፒታል ጂ ከሆነ እውነተኛው አምላክ ማለት ነው። ስሞል ጂ ከሆነ ግን ጣዖታትም ሊሆኑ ይችላል። በቃ ትናንሽ አማልክትም ሊሆኑ ይችላሉ። ጣዖታት ናቸው ሞስትሊ ስሞል ጂ ሲሆን። ኦኬ፣ ይሄ የጸጋ ዘባ አማልክትም ሊሆን ይችላል። እሱንም ሊያሳይ ይችላል። እውነተኛው አምላክ ከሆነ ግን በካፒታል ጂ ነው የሚጻፈው። ስለዚህ ሁለት ነገሮችን አየን ማለት ነው። እንዴት? ኦኬ፣ ሁለት ነገሮችን አየን እንዴት እንደሚያጭበረብሩ። እሺ፣ ሌላ ላሳያችሁ። ሌላ ደግሞ መጽሐፍ ቅዱሳቸው ላይ እንዴት እንደሚቀጥፉ ላሳያችሁ። የሉቃስ ወንጌል ሁላችሁም ታውቁታላችሁ አይደል? የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ጌታችን ኢየሱስ ክርስቶስ በቀኝ በኩል ያለውን ወንበዴ ምን አለው? እውነት እውነት እልሃለሁ ዛሬ፣ በደንብ አስተውሉ፣ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ። መች? ዛሬ። መጀመሪያ ትክክለኛው መጽሐፍ ቅዱስ ላሳያችሁ ምን እንደሚል። ሉቃስ 23 ላይ እንዲህ ይላል ትክክለኛው መጽሐፍ ቅዱስ። ኦኬ፣ ኤንድ ጂሰስ ሴድ ቱ ሂም፣ በደንብ አስተውሉ እሺ ጋይዝ። ኤንድ ጂሰስ ሴድ ቱ ሂም፣ ይህ ትክክለኛው መጽሐፍ ቅዱስ ነው፣ ይሄኛ ማለት ነው። ኦኬ፣ ኤንድ ጂሰስ ሴድ ቱ ሂም አሹርሊ አይ ሴይ ቱ ዩ ካለ በኋላ ኮማዋ እዚህ ጋር ናት። አያችሁ? አይ ሴይ ቱ ዩ እውነት እውነት እልሃለሁ ኮማ ቱዴይ ዩ ዊል ቢ ዊዝ ሚ ኢን ፓራዳይዝ፣ ዛሬ ከእኔ ጋር በገነት ትኖራለህ። መች? ዛሬ። ይህ ስቴትመንት አንድ ሴንቴንስ ነው። ዛሬ ከእኔ ጋር በገነት ትኖራለህ። እነሱ ግን ሰው ከሞተ በኋላ ህይወትም ምንም አለ ብለው ስለማያስቡ፣ ሰው ከሞተ በኋላ አሁን እኛ ስንሞት ምናምን ነገር ህይወትም አለ ብለው ስለማያስቡ ምን አደረጉት? ላሳያችሁ። ይኸው ይሁ ጋይስ እንዴት እንደሚቀጥፉ ቅድም ትክክለኛው መጽሐፍ ቅዱስ ላይ ስንመለከት ከኮማ በኋላ ነው ቱዴይ ዩ ዊል ቢ ዊዝ ሚ ኢን ፓራዳይዝ የሚለው። እዚህ ጋር ግን አያችሁ ምን እንደሚያደርጉ እነሱ። ይኸው JW.org ላይ ነው። ኤንድ ሂ ሴድ ቱ ሂም ትሩሊ አይ ቴል ዩ ቱዴይ። አያችሁ ኮማውን የቱ ጋር እንደሚያመጡ አያችሁ። ትሩሊ አይ ቴል ዩ ቱዴይ ኮማ አረጉ። ኮማ አድርገው ዩ ዊል ቢ ዊዝ ሚ ኢን ፓራዳይዝ። ትርጉሙን ወደ ምን ቀየሩት መሰላችሁ? ጌታ የተናገረው እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ ነበር። ከዛ እነሱ ግን ወደ ምን ቀየሩት? እውነት እውነት እልሃለሁ ዛሬ አሉትና ከእኔ ጋር በገነት ትኖራለህ። የእነሱን ትምህርት እንዲህ በጥፊ ብሎ የሚጥል ጥቅስ ስለሆነ ይኸው መጽሐፍ ቅዱስን ሲቀይሩት አውቀው ኢንቴንሽናሊ። ጌታ የተናገረው እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ፣ ዛሬ ከእኔ ጋር በገነት ትኖራለህ። እነሱ ግን እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ። ትርጉሙ እንዴት እንደሚቀይሩት ተመልከቱ። ኦኬ፣ ለእግዚአብሔር ቃል ታማኝ አይደሉም። ኦኬ፣ ለእግዚአብሔር ቃል ታማኝ አይደሉም። ሌላ ደግሞ የሐዋርያት ሥራ ምዕራፍ 20 ላይ ያለውን ክፍል ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳቸው ተጠንቀቁ እያለ የሚናገርበት ክፍል ላይ ዋናው መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ ምን ብሎ እንደሚያስቀምጥ ላሳያችሁ። ኦኬ፣ አንዴ ይቅርታ። አክትስ ምዕራፍ 20 አክትስ ቻፕተር 20። እሺ፣ ትክክለኛው መጽሐፍ ቅዱስ እንደዚህ ነው የሚለው። ኦኬ፣ አክትስ ቻፕተር 20 ላይ እንደዚህ ይላል። Therefore take heed to yourselves and to all the flock among which the Holy Spirit has made you overseers። ማለት መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። አስተውሉ። To shepherd the church of God, okay, which he purchased with his own blood። አሁን እዚህ ጋር የታችሁ ከሆነ ይሄ ቃል ኦኬ፣ እግዚአብሔር በደሙ የዋጃትን ቤተክርስቲያን ተጠብቋት ዘንድ ነው የሚለው። To shepherd the church of God which he የሚለው ማንን ነው? ጋድን ነው። ማን ነው በደሙ የዋጃት? እግዚአብሔር ነው። ያው ጋድ ነው። ጋድ ፐርቼስ ዊዝ ሂዝ ኦን ብላድ። ትክክለኛው መጽሐፍ ቅዱስ የሚናገረው በገዛ ደሙ የዋጃት የሚለው እግዚአብሔር በገዛ ደሙ የዋጃት ነው ቤተክርስቲያኑን ሀሳቡ። ኦኬ፣ እግዚአብሔር በገዛ ደሙ የዋጃት ነው አላማው። ትክክለኛው መጽሐፉ እግዚአብሔር በምን? በገዛ ደሙ። እነርሱ ግን ደም ያፈሰሰው ጌታችን ኢየሱስ እንደሆነ ያውቃሉ። ስለዚህ ኢየሱስ ክርስቶስ ደግሞ እግዚአብሔር ነው ብሎ አያምኑም። ስለዚህ ምን ማድረግ ነበረባቸው? መጽሐፍ ቅዱሱን ቀየር ያደርጉታል።
የኔ ተወዳጆች። ከዛ ምን አደረጉ? አስተውሉ። እችን ቃል በደንብ አስተውሉ፣ እንዳትረሷት። to shepherd the church of God which he purchased with his own blood። በገዛ ደሙ። ማን ነው? እግዚአብሔር። በገዛ ደሙ ያዋጃት ማን ነው? እግዚአብሔር አምላክ ነው። ጆባ ዊትነሶች ይመጡና መጽሐፍ ቅዱሳቸው ላይ ምን ያደርጋሉ? እዩ ቀደም ያልኳችሁ ላይ አሁን እነሱ ምን አደረጉት መሰላችሁ? አክትስ ቻፕተር 20 JW.org ላይ ነው። to shepherd the congregation of God ይሉና which he purchased with the blood of his own son። አያችሁ እያያችሁ ነው። ትክክለኛ መጽሐፍ ቅዱስ የሚለው ምንድን ነው? to shepherd the church of God which he purchased with the blood of his own ነበር። በራሱ ደም ይዋጃት፣ በገዛ ደሙ ይዋጃት። እነሱ ግን ምን አደረጉ? በልጁ ደም ብለው ቀየሩት። ለምን? ኢየሱስ ክርስቶስ እግዚአብሔር ነው ብለው ስለማያምኑ። መጽሐፍ ቅዱስም በዚህ ደረጃ ይኸው ክሪስታል ክሊር ቅጥፈት እግዚአብሔር ቃል ላይ እግዚአብሔር ቃል ላይ እንደዚህ አይነት ቅጥፈት ሲያደርጉ እንመለከታለን። እስካሁን ስንታየን 3 ቅጥፈቶችን አየን። ዮሐንስ ወንጌል ምዕራፍ 1 ላይ፣ ቆላሲስ ይሄ 4ኛ ነው እንደው ዮሐንስ ወንጌል ምዕራፍ 1 ላይ፣ ቆላሲስ ምዕራፍ 1 ቁጥር 16 ላይ፣ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ፣ ከዛ 4ኛ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የእግዚአብሔር ቃል ላይ እንዲህ ሲቀጥፉ እንመለከታለን። እግዚአብሔር በደሙ ያዋጃት እያለ መጽሐፍ ቅዱስ አይ እግዚአብሔር በልጁ ደም ያዋጀው ብለው የሆነ ያሰቡ መስለው ኢንቴንሽናቸው ግን ልጁ ወይ ደግሞ ወልድ ጌታችን ኢየሱስ እግዚአብሔር አይደለም የሚለው ምንፍቅና ለተከታዮቻቸው ለማሳወቅ ነው። እንደዚህ አይነት ትምህርት ለማስተላለፍ ነው። ኦኬ፣ አንድ የመጨረሻ ላሳያችሁና ካሜራውን አብርተን ደግሞ ሀሳብ እንትን እናያለን። ኦኬ፣ አንደኛ ጢሞቴዎስ ምዕራፍ 3 ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የሚገርም ማጭበርበር ነው ያለው። ኦኬ፣ ዋናውን መጽሐፍ ቅዱስ ምን እንደሚል አሳያችሁ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው የሚለው ክፍል ማለት ነው። ኦኬ፣ እሺ አንዴ ፈርስት ቲሞቲ ቻፕተር 3 ላይ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ቃል አለ። and without controversy great is the mystery of godliness። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና God was manifested in the flesh ነው የሚለው። ማን? እግዚአብሔር በስጋ ተገለጠ። ማን የተገለጠው? God was manifested in the flesh። ማን የተገለጠው በስጋ? God was manifested in the flesh። ይሄ ትምህርት የጆባዎችን ትምህርት በካልቾ ብሎ የሚጥል ነው። ይሄ ክፍል በካልቾ ብሎ የሚጥል ነው። God was manifested አምላክ ነው በስጋ የተገለጠው። justified in the spirit, seen by angels, preached among the Gentiles, believed on in the world, received up in the glory። እነሱ ግን የሆነ እንደው ሌላ ነገር ነው የጻፉት ራሱ ማለት ይቻላል። ሞስ God was manifested in the flesh የሚል ሽታውም የለም፣ ጽሁፋቸው ላይ ሽታውም የለም። ኦኬ፣ ምን ይላል? እነሱ ደግሞ JW.org ዌብሳይታቸው ላይ ስትመለከቱ indeed the sacred secret of this godly devotion is admittedly great ያለ ጥርጥር ታላቅ ነው ይልና ጋድ የምትለውን ፓርት ቆርጦ አውጥተዋታል። አያችሁ? ምን ዝም ብሎ ነው he was made manifest in flesh ብሎ ያስቀመጡት። አለቀ። አያችሁ? እቺ ጋድሊ የምትለዋን በስሞል ጂ ያደረጓትና ከዛ ሳብጀክቱን ይሄ ያደርጉ አመጡትና God was manifested in the flesh የሚለው የለም። ይሄው ጋድ የሚል የለም። he was made manifest in the flesh። የእግዚአብሔር ቃል ላይ እልም ያለ ቅጥፈት። ስለዚህ በጥቂቱ ስንታየን ያው እርግጠኛ ነኝ ብንበረብር ከዚህም በላይ ብዙ ነገር እናገኛለን እውነት ለማውራት። ኦኬ፣ ክርስቶስ ኢየሱስን የእግዚአብሔር ልጅ የሆነውን ክርስቶስ ኢየሱስን አምላክ አይደለም ኢየሱስ እግዚአብሔር አይደለም ብሎ ለመካድ ይሄው 5 ማስረጃዎችን አየን። አንደኛ ጢሞቴዎስ ምዕራፍ 3 ላይ ጋድ የሚለውን ቃል ከመጽሐፍ ቅዱሳቸው አወጣው። ሉቃስ 23 ላይ ኮማውን ትምህርታቸውን ስለሚመታባቸው ሰው ከሞተ በኋላ የሚለውን ኮማውን ወደዚህ አድርገው ከቱዴ በኋላ ነበር ዋናው እንትን እዚህ ጋር ሲቆርጡ እንመለከታለን። ቆላሲስ ምዕራፍ 1 ቁጥር 16 ላይ ይሄው because by means of him all things were created የሚለውን አውቀው አዘርን ይጨምራሉ። እግዚአብሔር ቃል ላይ ቅጥፈት። ዮሐንስ ወንጌል ምዕራፍ 1 ላይ the word was God የሚለውን ወይ ደግሞ ቃልም እግዚአብሔር ነበር የሚለውን አውቀው ስሞል ጂ በቃ ዝም ብሎ እንደው ከአማልክቶች ውስጥ አንዱ ነው እንደማለት። ከዛ የሐዋርያት ሥራ ምዕራፍ 20 ላይ ደግሞ እግዚአብሔር በደሙ ያዋጃትን የሚለውን እግዚአብሔር በልጁ ደም ብለው ጌታችን ኢየሱስ ክርስቶስን እግዚአብሔር አይደለም ብሎ ለመካድ ሲሞክሩ እንመለከታለን። ኦኬ፣ ይቀጥላል። ይሄ አሁን እዚህ ላይ እነዚህ ነገሮችን ያነሳውበትን ምክንያት ልንገራችሁና ወደ ሌሎች ትምህርቶቻቸው ደግሞ እንደ እግዚአብሔር ፍቃድ እንዳለን እናንተ
ሰዎች እሺ፣ አንዴ ታገሱኝሽ። እቺን ሪንግ ላይት እናብራት መሰለኝሽ። 2 3 አሁን በጣም የሚያሳዝን እኔ አሁን አንዳንድ ፕሮቴስታንቶች ኮመንት ላይ ኦርቶዶክስ እግዚአብሔር ቃል ላይ እንዲህ ብላለች ይላል። አንተ እዚህ ነውራን ባለጌ ነው የሚባለው ምንድን ነው የሚባለው? ፍቅሬ ምን አለ እንደ ስጋ ቤቱ እንኳን ፍቅሬ ኩን ስፓኛ ብትሆን ያራዳልች። እሺ እሺ ምን እናደርጋለን? ወደ ሀሳቡ እንቀጥላለን። አንዴ ቆይ እንትኑን አላበረውትም እንዴ? ይቅርታ። ኦኬ ስለዚህ አሁን ያየናቸው 5 ማስረጃዎች ላይ ምን ያደርጋሉ? ፍቅሬስ አንድ የሚውት ላድርግ መሰለኝ። ዛሬ እኛ እኮ ስንት ቀን ጴንጤዎችን እኮ እንደው መግቢያ መውጫ እኮ አሳተናችሁ እኮ እስቲ እናንተ ረፍት አድርጉ ብለን እኮ ወደ ጆቫዎች ይዞር ነው ያራዳለች። ቢገባ ዛሬ ዝም ነው ማለት ያለብህ እና የእግዚአብሔር ቃል ላይ እንደዚህ አይነት ቅጥፈቶች ይደረጋሉ። ኦኬ የእግዚአብሔር ቃል ላይ እንደዚህ አይነት ቅጥፈቶች ይደረጋሉ። ለምን? መጽሐፍ ቅዱስ ውስጥ ግልጽ ስለሆነ። መጽሐፍ ቅዱሱ እነዚህ ክፍሎች በስርዓት የግሪኩን ማኒስክሪፕት ወይ ደግሞ የግሪኩን ትራንስሌሽን ሰው በስርዓት ቢያስቀምጠው ተርጉሞ ቢያስቀምጡት ኢየሱስ ክርስቶስ እግዚአብሔር እንደሆነ ግልጽ ነው። መጽሐፉ ግልጽ ነው። ስለዚህ እነሱም ስለገባቸው ይቀይሩታል። አሁን ችግሩ በደንብ ስሙ። ችግሩ የእነሱ ተከታዮች ይህን ነገር አያውቁ። ችግሩ የእነሱ ተከታዮች እኔ ኤክስፐሪመንት ሁላ ሰርቼ አውቃለሁ። ማለት በየመንገዱ አለ አይደል ይሄ ብሮቸር የሚያዞሩ ሰዎችን እያው ለማውራት ሞክሬ ኤክስፐሪመንት ሰርቼ ራሱ አውቃለሁ። ኦኬ አያውቁም። ይህንን ነገር አያውቁም ተከታዮቻቸው። በቃ እዛ የሚነግሯቸውን ነገር እዛ የሚሞሏቸውን ነገር ብቻ ነው እንጂ አያውቁም። ከዛ ባለፈ እኔ እዚህ ሀገር ባሉ ሰዎችም አልፈርድም። ዘ ዌች ታወር ሶሳይቲ የሚባል አለ። አሁን እነዚህ ብሮቸር ምናምን የምትሏቸው ነገሮች እዚህ ሀገር ሜይ ቢ በአማርኛ ትራንስሌት ይደረጋሉ እንጂ ከአሜሪካ ነው የሚላክላቸው። ከአሜሪካ ነው፣ እዛ ነው ፕሪንት የሚደረገው ምን የሚደረገው። ኦሪጂናሊ ትምህርቱም ሲጀመር ከዛ ነው የሚወጣው። ሜይ ቢ ተሳስቼ ከሆነ አላውቅም። ኒውዮርክ ውስጥ ነው ያሉት። ዘ ዌች ታወር ሶሳይቲ አይ ቲንክ ኒውዮርክ ውስጥ ሊሆኑ ይችላሉ። ሜይ ቢ እና ከዛ ነው የሚመጣው። ስለዚህ እዚህ ሀገር በቃ ይሰራጫል። ተከታዮቻቸው ምንም አያውቁም። የሚነገራቸውን ነገር ብቻ ነው ሄደው የሚያሰራጩት። ኦኬ እንቀጥል እስቲ ወደ ሌላ ትምህርቶቻቸው። ባይዘወይ በጣም ብዙ ትምህርቶች አሏቸው። ኦኬ ጆሮ ሊሰጣቸው የሚገቡ ወደ በኋላ እንመጣለን። አሁን ለምሳሌ ይሄ ስለ ዘላለም ቅጣት፣ ይሄ ምንድነው ገነት ምንድነው በእነሱ ዲፊኒሽን ምናምን ሰው ከሞተ በኋላ ምን ይላል የሚሉ ነገሮች ላይ እንመጣለን። መጀመሪያ ግን በደንብ ጆሮ ሰጣችሁ ስሙኝ። ጌታችን ኢየሱስ ላይ ያላቸው ትምህርት በጣም ነው የሚያሰቀኝ እና ታብታብ እያደረግን እናንተ ሰዎች ትላለ ታብታብ እያደረግን ሼር እያደረግን በደንብ እናዳምጥ። ኦኬ እግዚአብሔር ከሁላችን ጋር ይሁን። እንግዲህ እርሱ ማስተዋል ይስጠን፣ ለምንሰማ ሰዎችም ለምንናገር ሰዎችም። ስለ ኢየሱስ ያላቸው ትምህርት ምንድን ነው? ስለ ጌታችን ኢየሱስ ያላቸው ትምህርት ምንድን ነው ከተባለ በደንብ ስሙኝ። 3 ነገር አለ። ስለ ኢየሱስ ክርስቶስ ጆቫስ ዊትነሶች ያላቸው 3 ነገር አለ። ለምሳሌ እኛ ክርስቲያኖች ለምሳሌ ወልድ ከዘላለም ጀምሮ ከአብ ጋር ነበረ። ያ ወልድ የባህሪ አምላክ በስጋ ተገለጠ። ከዛ በኋላ በስጋ ተገለጠ፣ የማዳኑን ስራ ሰራ። ኦኬ የማዳኑን ስራ ምድር ላይ ፈጸመ። ከዛ ወደ ሰማያት አረገ፣ በአባቱ ቀኝ ተቀመጠ። ወልድን ማን ብለው ነው የሚያምኑት ከተባለ እነሱ ወልድ ላይ ያላቸው ትምህርት በተለይ የአሪዮስ ትምህርት ነው። የአሪዮስ ትምህርት ምንድን ነው? ምን ብለው ነው የሚያምኑት? ጆቫ ዊትነሶች ወልድ የተፈጠረ ወልድ ፍጡር ነው ብለው ነው የሚያምኑት። የአሪዮስ ትምህርት ኦኬ ምንድነው ትምህርታቸው? አብ ወልድን ፈጠረ፣ በመጀመሪያ ወልድን ፈጠረ፣ ከዛስ በወልድ ዓለማትን ፈጠረ። አብ ወልድን ፈጠረ፣ በወልድ ዓለማትን ፈጠረ። አብ ወልድን ፈጠረ፣ በወልድ ዓለማትን ፈጠረ። በጣም በሚገርም ሁኔታ እስቲ መጽሐፍ ቅዱሳችን ምን ይለናል? እስቲ ኮመንት ላይ እስቲ ልጠይቃችሁ። መጽሐፍ ቅዱሳችን እግዚአብሔር መጀመሪያ ምንም ፈጠረ ነው የሚለው? እስቲ ኮመንት ላይ ያሳውቁኝ። እግዚአብሔር ምንም ፈጠረ ነው የሚለው መጽሐፍ ቅዱሳችን በመጀመሪያ? ይሄን እንኳን መመለስ ካልቻላችሁ ላይቡን ዘግተን ነው መውጣት ያለብን። ኤግዛክትሊ ስቀልን ነው። ይሄን እንኳን መመለስ አይከብዳችሁ። በጣም ጎበዝ። መጽሐፍ ቅዱሳችን የሚናገረው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ጆቫ ዊትነሶችስ እግዚአብሔር መጀመሪያ አብ መጀመሪያ ወልድን ፈጠረ የሚል አለ መጽሐፍ ቅዱስ ላይ? እንደዚህ አይነት ትምህርት የሚል አለ?
አብ በመጀመሪያ ወልድን የፈጠረው የሚል ትምህርት መጽሐፍ ቅዱስ ላይ ሽታው የለም። ነገር ግን መጽሐፍ ቅዱሳችን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው ትምህርቱ። መጽሐፍ ቅዱሳችን ይሄው ዘፍጥረትን ገና ስንከፍተው እኮ ነው እግዚአብሔር እንደው ወደዚህ ወደዛ እንዳለን እንደው የእግዚአብሔርን ቃል እንዳናጠምም ጥንቃቄ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለ መፍጠር ሲወራ እግዚአብሔር ሰማይና ምድርን የፈጠረው አለቀ በቃ። እነርሱስ እግዚአብሔር ወልድን ፈጠረ፣ አብ ወልድን ፈጠረ። እሺ መጽሐፍ ቅዱሳችንን ድጋሚ እናዳምጥ። እንደው እየሰማችሁ ያላችሁ የይሖዋ ምስክር ተከታዮች ካላችሁ እንዳላችሁ አንዳንድ ሰዎች ሼር ተደርጎላችሁ እንደመጣችሁ ሰምቻለሁ። ግን ኦኬ መጽሐፍ ቅዱሳችን ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ። በማ በጌታችን በኢየሱስ ሁሉ። ለዛ ነው ቅድም ያልኳችሁ ቆላሲስ ላይም ትርጉሙን ለመቀየር የሚሞክሩት ለዛ ነው። ትርጉሙን ለመቀየር የሞከሩት ስለዛ ነው። ቆላሲስ ላይ ቅድም ያሳያችሁ ላይ ኦል አዘር ቲንግስ ያሉ ስለዛ ነው። ኦል ቲንግስ ክሪኤትድ የሚለውን ኦል አዘር ቲንግስ ያሉ ስለዛ ነው። ወልድ ፍጡር ነው ብሎ ስለሚያምኑ። መጽሐፍ ቅዱሳችን ግን ወደዚያ ያነቃንቅም። ጋይስ እንዲህ የሚል ቀላል ጥያቄ እንጠይቃችኋለን። በጣም ቀላል ጥያቄ ምን የሚል እዚህ ላይ ሁሉ በእርሱ ሆነ። አረ ዮሐንስ እኮ እዚህ ጋር ቢያበቃ ጥሩ ነው ጋይስ። ሁሉ በእርሱ ሆነ ካለ በኋላ ከሆኖም አንዳች እንኳን ያለ እርሱ አልሆነም። ከተፈጠረው ነገር አንዳች እንኳን ያለ እርሱ አልሆነም። ያለ እርሱ ከሆነች አንዳች እንኳን። ስለዚህ ስለ ክሪኤሽን ስናወራ፣ ስለ ፍጥረት ስናወራ እያንዳንዱ ነገር በማን የሆነው? በጌታችን በኢየሱስ በወልድ ነው የሆነው እያንዳንዷ ነገር። ስለዚህ ጆባዎች ደግሞ ይመጡና አብ ከምንድን ነው ወልድን የፈጠረው? ከምንድን ነው? ከምን? ከነፋስ እንዳለ ነፋስም በወልድን የተፈጠረው እያለ ነው መጽሐፍ ቅዱስ። ከምን? ከእሳት እንዳለ እሳትም በወልድን የተፈጠረው። ከምንድን ነው የፈጠረው? የትኛውን ጆባ ቢዝነስ ብትጠይቁት ይህን ጥያቄ አይመልስላችሁ። እንደው እግዚአብሔር ባወቀው ነው የሚላችሁ። ማንም አይመልስም። አብ ወልድን ከምን ፈጠረው? ምድራዊ ነገር ከተነሳ ምድራዊ ነገር ሁሉም ነገር በወልድን የተፈጠረው እያለ ነው መጽሐፋችን። አያችሁ ከመጽሐፍ ቅዱስ ጋር እንዴት እንደሚላተሙ። አያችሁ ከመጽሐፍ ቅዱስ ጋር ከእግዚአብሔር ቃል ጋር እንዴት እንደሚላተሙ። ኦኬ እሺ። ሁለተኛ ሌላ የሚያምኑት ነገር ምንድን ነው? ይሄ አዳፕሽኒዝም የሚባል ነገር አለ። ወይ ደግሞ ኢየሱስ በደንብ ስሙ፣ ኢየሱስ የእግዚአብሔር ልጅ የሆነው በጥምቀት ነው ብሎ ነው የሚያምኑት። የሚያነሱትን ጥቅስ ልንገራችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ጌታችን ኢየሱስ በተጠመቀበት ሰዓት በዛ ሰዓት ነው የምን የእግዚአብሔር ልጅ የሆነ ወይ ደግሞ ሰን ኦፍ ጋድ የእግዚአብሔር ልጅ የሆነ በዛ ሰዓት ነው ብሎ ነው የሚያምኑት። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ስለዚህ ልክ ጌታችን ተጠምቆ ልክ ሲወጣ ነው ያ ምስክርነት የመጣው። ያ ምስክርነት የምወደው ልጄ ይሄ ነው ብሎ ያ ምስክርነት የመጣው በዛ ሰዓት ነው። ስለዚህ ልክ በዚያ ሰዓት ተጠምቆ ሲወጣ የእግዚአብሔር ልጅ ሆነ ብሎ ነው የሚያምኑት። ቆይንሻ አንድ አንድ ሽል አስገባው። ጋይስ በደንብ ታብታብ አድርጉ እሺ። አንትሽ አክሰፕት አድርጌ ያለው እኮ እሺ፣ ኔትወርክ መሰለኝ። እሺ እና ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው አለ። ልክ ጌታችን ኢየሱስ ተጠምቆ ሲወጣ አብ ይህ ምስክርነት ሰጠ፣ እግዚአብሔር አብ። ስለዚህ በዚህ ሰዓት ነው እግዚአብሔር ልጅ ሆነው። ከዛ ተጨማሪ ሌላ ጥቅስ ምን ያነሱላቸዋል? ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ሀሳብ ያነሱላቸዋል። ኦኬ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 33 እና 34 ስናነብ እንዲህ የሚል ነገር አለ። እንዲህ የሚል ኃይለ ቃል አለ። ቁጥር 33 ላይ እንደዚህ ይላል። ከቁጥር 32 ጀምሮ እናንብብ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 32 ጀምሮ እንዲህ ይላል። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውኃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እሺ መንፈስ ቅዱስ ይወርድበት እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ስለዚህ እነዚህን ሁለቱን ጥቅሶች አብረው ያያይዙና በቃ ኦኬ
እነዚህ ሁለቱን ጥቅሶች ይዙና ልክ ጌታችን ኢየሱስ ሲጠመቅ እግዚአብሔር ልጅ የሆነ ያኔ ነው። መጽሐፍ ቅዱሳችን ምን ይላል ነው? አሁን ጋይስ ሰዎች እንደዛ ይላሉ። ኦኬ ሰዎች እንደዛ ይላሉ። ኦፍኮርስ መጽሐፍ ቅዱስ ጠቅሰው ነው። መንፍቅና በዚህ መጽሐፍ ቅዱስ ነው የሚጠቀሰው፣ ሌላ ነገር አይደለም የሚጠቀሰው። መጽሐፍ ቅዱሳችን ግን የምር ጌታችን ኢየሱስ ሲጠመቅ ነው እግዚአብሔር ልጅ የሆነው? እስቲ የእግዚአብሔር ቃል ደግሞ ምን እንደሚለን እንመለከት። ሁላችንም መጽሐፍ ቅዱሳችንን እንከፍትና የሉቃስ ወንጌል ምዕራፍ 1 ላይ እንሄዳለን። ኦኬ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከቁጥር 32 ጀምሮ እንመልከት። ቅዱስ ገብርኤል ምን ብሎ እንደሚናገር እርሱ ታላቅ ይሆናል። ከቁጥር 31 ጀምሮ የእግዚአብሔር ቃል ስለሆነ እናንብበው በዛው። እነሆም ጸንሻለሽ፣ ቅዱስ ገብርኤል ለእመቤታችን፣ እነሆም ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። በደንብ ስሙ ጆባዊ ተነሶች። ኢየሱስ የእግዚአብሔር ልጅ የሆነው ልክ ሲጠመቅ ነው የሚሉት። መጽሐፍ ቅዱሳችን ምን እንደሚል እመቤታችን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት። ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ምን ይባላል? ቅዱስ የእግዚአብሔር ልጅ ይባላል። መጽሐፍ ቅዱሳችን አያችሁ፣ መዶሻ ይዞ አናቴማ ሲል የውግዘት ቃል። ኦኬ ቅዱስ ገብርኤል ምናለን? የቅዱስ ገብርኤል ምስክርነት ይዘን ከአንቺ የሚወለደውን የተባለው ከተወለደ በኋላ ከ30 ዓመት በኋላ የሚጠመቁ አይደለም። የሚወለደው ማን ነው? ቅዱሱ የእግዚአብሔር ልጅ ነው። ትምህርታቸውን ሲመታው ተመልከቱ። አያችሁ ትምህርታቸውን እንዲህ በቃ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የተወለደው የእግዚአብሔር ልጅ ነው ራሱ። ስለዚህ ጆባዊ ተነሶች ይሄ ደግሞ ሁለተኛ ድጋሚ አሁን ቅድም ሁለተኛ ደግሞ ድጋሚ ነገረ ክርስቶስ ላይ ይሄው በጥፊ ብሎ ትምህርታችሁን ወደ ጎን ብሎ ሲመታ ተመልከቱ። የሚወለደው ቅዱስ የእግዚአብሔር ልጅ ነው። ኦኬ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ሌላ ነገረ ክርስቶስ ላይ በደንብ እናተኩራለን። በኋላ ወደ እነዛ ሀሳቦች እንመጣለን። ሌላ ጆባዊ ተነሶች አሁን ይህን ነገር ስንናገር ጋይስ ሁሉም ጆባዊ ተነስ ወይ ደግሞ የሀዋ ምስክር ውስጥ በየመንገዱ የሚሄዱ ሰዎች ምናምን ነገር ይህንን ትምህርት የሚያውቁ ይኖራሉ፣ የማያውቁ ይኖራሉ። ሞስት ፕሮባብሊ የሆነ በሃይራርኪ ወይ ደግሞ ደረጃው ላይ የተወሰነ ከፍ ያለ ሌቭል ላይ ያሉት ናቸው። ብዙ ጊዜ እንደዚህ አይነት ነገሮችን ብዙዎቹ አያውቁም። እውነት ለማውራት በቃ ስላሴን መቃወም ብቻ ነው ዋናው ዓላማቸው እንጂ አያውቁም ብዙዎቹ። እና ሌላ ደግሞ ሶስተኛ ስለ ክርስቶስ አንድ የሚናገሩት ነገር አለ። ክርስቶስ በስጋ አልተነሳም ወይ ደግሞ ጂሰስ ክራይስት ዲድ ናት ራይዝ ኢን ዘ ፍሌሽ በስጋ አልተነሳም ብሎ ያምናሉ። ድምጽ ይሰማል አይደል ካካ? ዋው ዘዴ ነው። እሺ ቴንክ ዩ። ኢየሱስ ክርስቶስ በደንብ ስሙኝ፣ በስጋ አልተነሳም ብሎ ያምናሉ። በስጋ አልተነሳም። ኢየሱስ ክርስቶስ በስጋ አልተነሳም ወይ ደግሞ ከተነሳም በኋላ በስጋ አላረገም። ክርስቶስ ላይ ያላቸውን እምነት በኋላ እመጣላቸዋለሁ እንዳልኳቸው በደንብ በስጋ አልተነሳም ወይ በስጋ አላረገም ብሎ ያምናል። መጽሐፍ ቅዱሳችን ምን ይላል? አሁን እኮ ችግሩ ጋይስ በቃ እዛ የሚሰጣቸው መጣጠፍና በቃ የሚነገራቸው ነገር ብቻ ሰዎች ስለሚይዙ ነው እንጂ የእግዚአብሔር ቃል ግልጽ ነው። ባይዘው የእግዚአብሔር ቃል ግልጽ ነው። ክርስቶስ በስጋ አልተነሳም እንዴ ጋይስ? ክርስቶስ በስጋ አልተነሳም፣ በስጋ አላረገም ጌታችን ኢየሱስ። መጽሐፍ ቅዱሳችን ምን ይላል? እስቲ ለምሳሌ ማንን እንጠይቅ? ሁላችንም መቼስ አይደል ክርስቶስ ከትንሣኤ በኋላ ሁሌም ትዝ የሚለን ስለ ስጋ ምናምን ስናወራ መጀመሪያ ማን ነው ትዝ የሚለን ከተባለ ሐዋርያው ቅዱስ ቶማስ ነው። ዮሐንስ ወንጌል ምዕራፍ 20 ላይ እንግዲህ ጌታ በስጋ ካልተነሳ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ የሚል ቃል እንመለከታለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 27 እና 28 ላይ ቁጥር 27 ላይ እንደዚህ ይላል። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ። ጌታችን ኢየሱስ ነው እንግዲህ ጣትን ምን አለ? ወደዚህ አምጣና እጆቼን እይ። እጆቼን እይ ማለት የተቸነከሩት እጆቹን ማለት ነው ጌታችን። ኦኬ እጅን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስን አየው፣ እጁን ሲያየው ከዛ ጎኑን ሲያየው እንደዛ ስለሆነ ጌታዬ አምላኬን ብሎ መለሰለት። ጌታዬ አምላኬን ብሎ መለሰለት። ይኸው በቃ እንዴ የተወጋውበትን እጄን ይኸው የተወጋውትን ጎኔን እይ ብሎ እኮ ጌታ ተናገረ። በስጋ ሞትን ድል አድርጎ ካልተነሳ ወይ ደግሞ በስጋ ካልተነሳ ሞትን ድል አድርጎ
ታዲያ ምኑን ነው የተወጋ እጁንና የተወጋ ጎኑን የሚያሳየው? ኦኬ አንድ ጥቅስ ልጨምራችሁ ለእናንተ አንድ ጥቅስ ልጨምርላችሁ። የሉቃስ ወንጌል ምዕራፍ 24 ላይ ጌታችን ተመግቧሉላ ሞትን ድል አድርጎ ከተነሳ በኋላ ባይዘው የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 39 ጀምሮ እንመልከት። እንዲህ የሚል ቃል አለ። የሉቃስ ወንጌል ምዕራፍ 24 ከቁጥር 36 ጀምሮ ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። በደንብ አስተውሉ። ምን ያዩ? መንፈስም ያዩ መሰላቸው። መንፈስም ያዩ መሰላቸው። እነሱ አሁን ጆባዎች እንደሚያስቡት የሆነ መንፈስ ነገር ነው አይደል? መንፈስም ያዩ መሰላቸው። ደንግጠው ሐዋርያት። ጌታ ግን ነገር ግን ደነገጡና መንፈስ ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምን ሀሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ ያኔ በስጋዊ ዘመን የምታውቁኝ እኔ ራሴ እንደሆንኩ እጆቼን እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ። ምን አለ? በእኔ እንደምታዩት መንፈስ አይደለውም እያላቸው ነው። ምን መንፈስ እንዴት ነው ስጋና አጥንት ያለው? ኦኬ መንፈስ ስጋና አጥንት የለውም እና እኔ እንዳሳቸው ያላቸው ይህንን ብሎ እጆቹና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላላችሁ ነው ብሎ ጠይቃቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት፣ ተቀብሎም በፊታቸው በላ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ አልተነሳም ወይ ደግሞ የሚለው ሀሳብ መጽሐፍ ቅዱስ እንግዲህ ይሄው መጽሐፍ ቅዱሱ አናቴማ ብሎ ነው የሚዘጋው። ኦኬ አናቴማ በቃ ይሄው ውግዘት ነው ሊትራሊ። ኦኬ ስለዚህ ይሄን ትምህርታችሁ መመርመር ያስፈልጋል። ከመጽሐፍ ቅዱስ ተቃራኒን ያላችሁት መጽሐፍ ቅዱስ የያዙ እንደው ለቃል አጠቃቀሚ ይቅርታና ሙስሊም ማለት ነው። በቃ ኦልሬዲ መጽሐፍ ቅዱስን እየቀየሩ ደስ ያላቸውን ነገር የመምረጥ የመውሰድ አይነት ነገር ነው እየተመለከትን ያለን። ኦኬ ቀጣዩ ደግሞ ቅድም እንዳልኳችሁ ሶስት ነገር አለ። በሶስቱ ፌዝ ለምሳሌ ቅድመ ስጋዊ አለ፣ ድህረ ስጋዊ አለ፣ ወይ ደግሞ ጌታችን በስጋ ከመገለጡ በፊት፣ ከዛ በኋላ በስጋዊ ዘመን፣ ከዛ በኋላ ካረገ በኋላ። ጆቫ ዊትነሶች አሁን ቅድም ካካም ሲጽፍ ነበረ ኢየሱስ ሚካኤል ነው ብለው ነው የሚያምኑት። እንዴ ምን አልክ ጋዲስ እንዳትሉ፣ ኢየሱስ ሚካኤል ነው ብለው ነው የሚያምኑት። ኢየሱስ ሚካኤል ነው ብለው ነው የሚያምኑት። በብሉይ ኪዳን ኢየሱስ ሚካኤል ነው፣ ያው ወልድንም ፍጡር ብሎ ስለሚያስቡ ሚካኤል ነበረ። ከዛ በኋላ መጣ፣ በስጋ ተገለጠ። ያ ከአድቬንቲስትም የወጡ ስለሆኑ ነው። ባይዘው ከአድቬንቲስት ነው የወጡት እንዳልኳቸው ብዙዎቹ ግሩፖች። ከዛ ኢየሱስ ሚካኤል ነው። ከዛ በኋላ ሚካኤል በኋላ ላይ መጣ። ከዛ ልክ ግን በስጋ በተገለጠበት ሰዓት ላይ መልአክነቱን ትቷል። ኦኬ ሂ ዋዝ ጀስት ኤ ሜር ሂውመን ቢንግ፣ መልአክነቱን ትቶ ነበረ። ከዛ ሲጠመቅ እግዚአብሔር ልጅ ሆነ ምናምን ነገር። አሁን ወደ ሰማይ ካረገ በኋላ ግን ወደ መልአክነቱን የተመለሰው ብለው ነው የሚያምኑት። የይሖዋ ምስክሮች በየመንገዱ የሆነ መጣጥፍ ይዘው ምናምን ነገር በትህትና እንዴት ናችሁ፣ ሰላም ናችሁ ምናምን እያሉ የሚያወሯቸው ጋይዝ። ትህትና መልካም ነው። ኦኬ ሰው ማሸነፍ ትህትና ሰውን ያሸንፋል። ግን ትክክለኛውን ትምህርት ስትይዝ ነው። እንደዚህ አይነት መንፈቅና ይዘህ ትሁት ከምትሆን እብድ ብትሆን ይሻላል። ትክክለኛውን ትምህርት ይዘህ እብድ ብትሆን ይሻላል፣ እንደዚህ አይነት ትምህርት ይዘህ ትሁት ከምትሆን። ስለዚህ ኢየሱስ ሚካኤል ነው ብለው ነው የሚያምኑት። ከዚህ በፊት እንዳልኳቸው በብሉይ ኪዳን ጊዜ የእግዚአብሔር መገለጦች አሉ። የቴዎፋኒ የሚባለው ወይ ደግሞ አንጌሎስ ቴዎስ የምንለው ማለት ነው። የእግዚአብሔር መገለጦች አሉና ከዛ ተነስተው ኢየሱስ ሚካኤል ነው። ይህንንም ጽሁፋቸውን ሜቢ ኤቨርላስቲንግ ላይፍ የሚል አንድ ጽሁፍ አላቸው። ቅድም እንዳልኳቸው ብሮሸር ወይ ደግሞ እንደ መጽሐፍ እነሱ እንትን የሚሉት እዛ ላይ በደንብ ራእይን በሚያብራሩበት ክፍል ላይ፣ ሬቨሌሽንን በሚያብራሩበት ክፍል ላይ፣ ከዛ ራእይ 12ን በሚያብራሩበት ክፍል ላይ እንደዚህ አይነት ነገሮችን አስቀምጠዋል። ኦኬ ኢየሱስ ሚካኤል ነው የሚል ትምህርት አላቸው። ሚካኤል ነበረ። ከዛ በኋላ ልክ በስጋ ወደ ምድር ደግሞ ልክ ሲመጣ የመልአክነቱን ትቶ ከዛ ሰው ሆኖ ተወለደ። ከዛ በኋላ ተመልሶ ወደ መላክነት ሄደ። እንደው ዝብርቅርቅ ያለ መጽሐፍ ቅዱስ የማያውቀው ትምህርት ነው። ጌታ በሚያውቀው ለምንድን ነው የማያውቀው ከተባለ እንዴ ኢየሱስ ሚካኤል ከሆነ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 6 ላይ የእግዚአብሔር መላእክት ለእርሱ ይስገዱ። እንዴ ኢየሱስን እኮ ከመላእክት ጋር ነው እያወዳደር የነበረው። ኢየሱስ ሚካኤል ከሆነ ጳውሎስ መላእክትና ጌታን ለምን ማወዳደር አስፈለገው? ከመላእክት እንደሚበልጥ እኮ እየተናገረ ነው። እስቲ ዕብራውያን ምዕራፍ 1 እንመልከት። ኦኬ
ዕብራውያን ምዕራፍ 1 ላይ ጳውሎስ ማንና ማንን ነው የሚያወዳደረው ከተባለ መላእክትን እኮ ነው ከጌታ ጋር እያወዳደረ ያለው። ኦኬ መላእክትን እኮ ነው ከጌታ ጋር። ጌታ ከመላእክትም በእጥፍ ይሻላል እያላቸው ነው ጳውሎስ። ለዛ ነው ዕብራውያን ምዕራፍ 1 ላይ ቁጥር 6 ላይ ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። የእግዚአብሔር መልአክ ሁሉም እኮ ነው የሚለው አያችሁ ጋይስ፣ መጽሐፍ ቅዱሳችንን አያችሁ። ግን የእግዚአብሔር ቃል ደስ ሲል የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። የእግዚአብሔር መላእክት ሁሉም እንዴ! ኢየሱስ ክብር ምስጋና ለስሙ አጠራሩ ይሁንና ኢየሱስ ሚካኤል ከሆነ ሌሎቹ መላእክቶች በሙሉ ለምን ታዲያ ለሱ ይሰግዳሉ? ኢየሱስ ሚካኤል ከሆነ ራሱ መልአክ ከሆነ መልአክ ሚር ፍጡር ከሆነ ሌሎቹ ጳውሎስ ደግሞ አስረግጦ ነው የእግዚአብሔር መላእክት ሁሉም። የእግዚአብሔር መላእክት ሁሉም የሚል ውስጥ ማን አለ? ሚካኤል አለ። የእግዚአብሔር መላእክት የሚለው ውስጥ ማን አለ? ሁሉም የሚለው ውስጥ ሚካኤል አለ። ስለዚህ ሚካኤል ለሚካኤል ይስገድ እያለ ነው ጳውሎስ። ሚካኤል ለሚካኤል ይስገድ እያለ ነው። አያችሁ፣ መጽሐፍ ቅዱሱ እንዲህ እንዳትንቀሳቀሱ ነው የሚያስቀምጣችሁ። ኦኬ እሺ፣ ታብታብ አድርጉ ጋይስ። በቃ ኮመንት እያስቸገራችሁ ነው አሉ። ሀሳቡ ላይ ትኩረት እና ታብታብ አድርጉ እና ጳውሎስ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ሲል የእግዚአብሔር መላእክት ሁሉም የሚለው ቃል ውስጥ ማን አለ? ሚካኤል አለ። ስለዚህ ኢየሱስ ሚካኤል ከሆነ ሚካኤልም እንደው ከሌሎች መላእክት ጋር ሆኖ መልሶ ለማን ይስገድ እያለ ነው? ለሚካኤል። አረ ተው 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 ተው። አያችሁ መጽሐፍ ቅዱሳችን እንዴት ቅርቃር ውስጥ እንደሚከት። መጽሐፍ ቅዱሳችን በደንብ ስሙ። ሚካኤል ፍጡር ነው። ቅዱስ ሚካኤል ፍጡር ነው። ምንም ጥያቄ የለው። መላእክትንም ሁሉንም መላእክት ራሱ ኢየሱስ እንደፈጠረ ያሳያል። እሺ እስቲ ማስረጃ ቆላሲስ የቅድሙ ላይ ጳውሎስ እኮ ቅዱስ ጳውሎስ ባይዘወይ ሰዎች ለመንፈቅና ምንጭም እሱን ይጠቀሙታል እንጂ ቅዱስ ጳውሎስ ለብዙ መናፍቃን መድኃኒት ነው። ጌታ ሆይ ቆላሲስ ምዕራፍ 1 ላይ ቅድም ያልኳችሁ ላይ እንዲህ ይላል። በደንብ አስተውሉ። ቁጥር 15 ላይ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም አስተውሉ፣ በሰማይና በምድር ያሉት ሁሉ በሰማይና በምድር ያሉት ሁሉ ማለት መላእክትንም ጭምር ማንንም ሁሉንም የሚያካትት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በእርሱ ሁሉ በጌታችን ኢየሱስ ሁሉም የሚለው ውስጥ በሰማይና በምድር ሁሉ በሚለው ውስጥ ሚካኤል አለ። ሚካኤል ራሱን ፈጠረ። ኢየሱስ ሚካኤል ከሆነ ሚካኤል ራሱን ፈጠረ። አያችሁ ከእግዚአብሔር ቃል ጋር እንዴት እንደሚጋጁ። ጳውሎስ ግን እዚህ ጋር ኢየሱስ ከፍጥረት ውጭ መሆኑን ሲያሳይ ነው፣ ፈጣሪ እንደሆነ ሲያሳይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ሁሉ ዜር ኢዝ ኖ ኤክሰፕሽን፣ የተለየ ነገር የለውም። ኤቭሪዋን ኢዝ ክሬትድ ባይ ክራይስት። ኤቭሪዋን ሁሉም ሰው ሁሉም ፍጥረት ቅዱስ ሚካኤል ብትሉ ቅዱስ ገብርኤል ብትሉ ማንም ብትሉ በኢየሱስ ነው የተፈጠሩት። ይኸው ኢየሱስ ሚካኤል ነው የሚለው ትምህርት ጭራሽ ከመጽሐፍ ቅዱስ ጋር የሚላተም። ኦኬ ይሄንን ትምህርት ከየት ሊያመጡት ይችላሉ? ወይ በተወሰነ መልኩ አንደርስታንድ ላደርጋቸው ይችላሉ፣ እንደዚህ አይነት የተዛባ ትምህርት ከየት እንዳመጡ። ኦኬ እግዚአብሔር መልአክ የሚባል ፊገር አለ በብሉይ ኪዳን እንዳልኳችሁ። ያንን ነው እንግዲህ ያንን ይዘው ሚካኤል ነው ብለው አገናኝተው ሚካኤል ኢየሱስ ነው አይነት ትምህርት። ከዛ ካረገ በኋላ ደግሞ እንዴ ካረገስ በኋላ ወደ መላእክትነት ህይወቱ ነው የሄደው ካላችሁ እስቲ ያን ጥቅስ ላንሳላችሁ። ትምህርታቸው እንደዛ ነው፣ ወደ ኤንጀሊክ ላይፉን የተመለሰው ነው ሀሳባቸው። እንደዛ ከሆነ እንደ ፍጥረት ሁሉ ለምን ይሰግድለታል ታዲያ? ፍጥረት ሁሉ እኮ ነው የሚለው። እሺ ማስረጃ አለን፣ ኦፍኮርስ ማስረጃ አለን። ዮሐንስ ራእይ ላይ ልውሰዳችሁ። ኦኬ ዮሐንስ ራእይ ምዕራፍ 5 ቁጥር 11 እንደዚህ ይላል። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። የምን የብዙ መላእክትን ድምፅ ሰማሁ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብር፣ ምስጋናም፣ በረከትም ይገባዋል አሉ። በሰማይና በምድርም በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። በጉ የተባለው ጌታችን ኢየሱስ ነው። እንዴ ተመልሶ ከሆነ እንደው
እግዚአብሔርን ከሚያመልኩት ውስጥ ነው አይደል መሆን ያለበት። እዚህ ጋር ግን ይኸው ከአብ ጋር ሲመለክ ነው የምንመለከተው፣ በፍጥረታት ከአብ ጋር ሲመለክ እና እንደው አይኔን ግንባር ያድርገው ካልሆነ በስተቀር አይኔን ግንባር ያድርገው ካልሆነ በስተቀር ኢየሱስ ሚካኤል ነው የሚለው ትምህርት አጋንንታዊ ትምህርት ነው። አጋንንታዊ ትምህርት በፍጹም መጽሐፍ ቅዱስ ላይ ሸታው የሌለ ትምህርት። ኦኬ ኢቨን መላእክቱ ራሱ የኢየሱስ ክርስቶስ ናቸው። አንድ ማስረጃ ልጨምርላችሁ ነው ወደሚቀጥለው እንሂድ። መላእክቱ ራሱ የጌታችን የኢየሱስ ናቸው። ማቴዎስ ወንጌል ላይ እንሄድና መላእክቱ ራሱ የጌታችን የኢየሱስ እንደሆኑ ላሳያችሁ። ኦኬ እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 41 ላይ ጌታችን ኢየሱስ እንዲህ ብሎ ይናገራል። የሰው ልጅም መላእክቱን ይልካል። የሰው ልጅ ጌታችን ኢየሱስ መላእክቱን የማንን? የእሱን ነው። ኢየሱስ ሚካኤል ከሆነ ሚካኤልም ራሱ እንዴ። ስለዚህ ሚካኤል ነው የራሱን መላእክት የሚልከው። ሴንስ አይሰጥማ ትምህርቱ ራሱ ሴንስ አይሰጥም። ግን ከነሱ በታች ያሉ ይሄ ሀሳብ ባይዘው ማቴዎስ ወንጌል ምዕራፍ 25 ላይም ይመጣል። ራሱን ሀሳቡ ያመጣል። መጽሐፍ ቅዱሳችን ያመጣዋል። ማቴዎስ 24 ላይ ያመጣዋል። የሰው ልጅ ከመላእክቱ ጋር ዳግም ለፍርድ ሲመጣ ከመላእክቱ ጋር እንደሚመጣ። ኦኬ ስለዚህ ይሄ ኢየሱስ ሚካኤል ነው የሚለው ትምህርት ባይስተል ሄረሲ ነው። ምንም ምንፍቅና ነው። ወደዚህ ወደዛ የማያስብል ምንፍቅና ነው። ኦኬ አንዴ ኮመንት ልክፈትላችሁና ቆይ ውሃ ነገር ልጎንጭ። እናንተ ሰዎች በደንብ እየተከታተላችሁ እንደሆነ ተስፋ አድርጋለሁ። ሌሚ ድሪንክ የተወሰነ ውሃ ነገር እንጠጣ። ኦኬ ታብታብ እናንተ እስከዛ ድረስ እኛ ውሃ እስክንጠጣ ደግሞ ታብታብ እያደረጋችሁ ታብታብ እያደረጋችሁ ቆዩ እናንተ ሰዎች። እንግዲህ እሺ ወደሚቀጥለው ሀሳብ እንሄዳለን። ኦኬ ስለ መንፈስ ቅዱስ እንመጣለን። ብስሪ እንመጣበታለን። ቀጣይ ደግሞ አይ ቲንክ እህታችንም ኮመንት ላይ ጽፈዋለች ስለ መንፈስ ቅዱስ ያላቸው ትምህርት። ኦኬ በሰፊው ሌላ ጊዜ እንመጣበታለን። ስለ ኢየሱስ ያላቸው ትምህርት ላይ መግለጫቸው ያው እንግዲህ መንገድ ላይ ነው። ያው መጣጥፍ ምናምን ነገር ይሄ ብሮቸር ይዘው እየተንቀሳቀሱ እየቀረቡ የሚሰጧቸው ብዙ ጊዜ በዛ የሚለዩት። ኦኬ ብሮቸር ይዘው የሚንቀሳቀሱ ሰዎች ብዙ ጊዜ ሞስት ኦፍ ዘም እንደዚህ አይነት ባህሪ ያላቸው። ስለ መንፈስ ቅዱስ ያው ስላሴን ስለማይቀበሉ ሰዎች ለማንኛውም ለሌላ ጊዜም ሰዎች ምናምን ነገር ቀርበው ሊያወሯችሁ ሲሞክሩ ኬት ናችሁ ኦር ምናምን እንደዚህ አይነት ጥያቄ መጠየቅ ይልመደብን። እሺ እንደው ዝም ብለን ሰው መጽሐፍ ቅዱስ ስለጠቀሰና የሆነ ነገር ስላወራ ብቻ ክርስቲያን ነው ማለት አይደለም። ኦኬ እንደዚህ አይነት አይዲዮሎጂዎችን ማራቅ እንዳለብን። ለምን መጽሐፍ ቅዱስ የሚቀበሉ የአዲስ ኪዳን መጽሐፍትን መጽሐፍ ቅዱስ የሚቀበሉ ነገር ግን ብዙ ሰዎች አሉ የማይቀበሉ፣ መጽሐፍ ቅዱስን የሚጠቅሱ ነገር ግን የማይቀበሉ ብዙ ሰዎች አሉ። ስለዚህ ሰው መጽሐፍ ቅዱስ ስለጠቀሰ ክርስቲያን ነው ማለት አይደለም። ዓለም ላይ ያሉ ብዙ በክርስትና ስም ያሉ ብዙ ምንፍቅናዎች መጽሐፍ ቅዱስ በሚጠቅሱ ሰዎች ነው። ኦኬ መጣጥፍ ማለት ብሮቸር ማለት ነው። አማርኛው እኔ ራሱ ዛሬ ኬት እንደመጣልኝ አላውቅም። ምን አይነት ነገር ላሳያችሁ። በቃ ይሄ ብሮቸር የለም እንደዚህ የሆነ ምንድን ነው ፕሪንት የሚደረጉ ነገሮች የሆነ ስዕል ያለባቸው የሆነ ጽሁፎች ምናምን ነገር ያለባቸው ምናምን ነገር እና ከዛ አንጻር ነው የምንመለከተው። ቀጣይ የምናየው ስለ መንፈስ ቅዱስ ያላቸውን ትምህርት እንመለከታለን። ኦኬ ስለ መንፈስ ቅዱስ ያላቸውን ትምህርት እንመለከትና ከዛ በኋላ ደግሞ ስለ ነፍስ ያላቸው ትምህርት፣ ስለ ዘላለማዊ ህይወት ምናምን ነገር ያላቸው ትምህርት እነሱ ነገሮችን እናያለን። እግዚአብሔር በረዳና ባገዘናት። ኦኬ ስለ መንፈስ ቅዱስ ያላቸው ትምህርት ለምሳሌ መንፈስ ቅዱስ በእኛ ቤተክርስቲያን አይደለ ፐርሰን ነው ብለን ነው ምናምን፣ ወይ ደግሞ ሃይፖስታሲስ ነው ብለን ነው ምናምን። ፐርሰን እኔነት አለው ማለት መንፈስ ቅዱስ እኔነት አለው ብለን ነው ምናምን። እኛም ስናምን እንደው ዝም ብለን ከመሬት ተነስተን አይደለም አይደል? እኔነት አለው ብለን ስናምን መጽሐፍ ቅዱስ ላይ ያለ ትምህርት ነው ብለን ነው ምናምን። ከመጽሐፍ ቅዱስም የወጣ ትምህርት ነው ብለን ነው ምናምን። ነገር ግን በደንብ ተከታተሉ። አሁን ወደ ሀሳቡ እንመለስ። ስለ መንፈስ ቅዱስ ሲያወሩ እነሱ ደግሞ ስለ መንፈስ ቅዱስ ሲናገሩ መንፈስ ቅዱስ ኃይል ብቻ ነው ብለው ነው የሚያምኑት፣ ወይ ደግሞ ፐርሰን ነው ብለው አያምኑ። አብ እኔነት እንዳለው ወይ ደግሞ ጌታችን ኢየሱስ ለምሳሌ እኔነት እንዳለው እኔነት አለው ብሎ አያምኑ። ወይ ደግሞ ኃይል ብቻ ነው ብለው ነው የሚያምኑት፣ የእግዚአብሔር ኃይል ብለው ነው የሚያምኑት። ወይ ደግሞ እኔነት አለው ብሎ አያምኑ።
መንፈስ ቅዱስ። አሁን ጆቫ ዊትነሶች ወይ ደግሞ የሀዋ ምስክሮች መንፈስ ቅዱስ እኔነት አለው ብሎ አያምኑ። መጽሐፍ ቅዱሳችን ግን ምን ይላሉ? መጽሐፍ ቅዱሳችን ምን ይላል? እስቲ አንድ ጥቅስ ልጥቀስላችሁ። ሁላችሁም የሐዋርያት ስራ ላይ ሂዱና የሐዋርያት ስራ ላይ ምዕራፍ 13 ላይ ኦኬ፣ የሐዋርያት ስራ ምዕራፍ 13ን አብረን እናነባለን። ቁጥር 1 እና ቁጥር 2 ላይ ኦኬ። መንፈስ ቅዱስን ጀስት ኃይል በቃ የእግዚአብሔር ኃይል ነው ብለው ነው የሚያምኑት እንጂ እኔነት ያለው ወይ ፐርሰን ያለው እኔ ብሎ መናገር የሚችል እንደዚህ አይነት እምነት የላቸውም። መጽሐፍ ቅዱሱ ግን ምን ይላሉ? የሐዋርያት ስራ ምዕራፍ 13 ቁጥር 2 ላይ እንደዚህ የሚል ቃል አለ። ኦኬ፣ የሐዋርያት ስራ ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ይላል። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ ይልና እሺ፣ እነዚህም ጌታን ሲያመልኩና ሲጾሙ፣ በደንብ ስሙ። እነዚህም የሐዋርያት ስራ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ እሺ በርናባስና ሳውልን ለጠራዋቸው ስራ ለዩልኝ አለ። ማን ነው አለ የተባለው? መንፈስ ቅዱስ ይላል መጽሐፍ ቅዱሳችን። በርናባስና ሳውልን ለጠራዋቸው ስራ ለዩልኝ አለ። ማን የተናገረው? መንፈስ ቅዱስ። ለዩልኝ አለ። ማን ያለው? መንፈስ ቅዱስ። ይህ መጽሐፍ ቅዱሳችን ግልጽ ነው። አለ። ማን ያለው? መንፈስ ቅዱስ። መጽሐፍ ቅዱሳችን መንፈስ ቅዱስ እኔነት እንዳለው እኔነት የሌለው አካል እንዴት አለ ተብሎ ይነገርለታል? እኔነት የሌለው አካል እንዴት አለ ተብሎ ይነገርለታል? ኦኬ፣ ግልጽ ነው መጽሐፍ ቅዱሳችን። እዚህ ላይ መንፈስ ቅዱስ ይናገራል። እኔነት አለው አለ ከተባለ እኔነት አለው ማለት ነው። ከዛ አልፎ መጽሐፍ ቅዱሳችን መንፈስ ቅዱስ ሰዎችን ይከለክላል። ወደ ሆነ ቦታ እንዲሄዱና እንዳይሄዱ ይከለክላል። ማስረጃ አለን። ኦፍኮርስ ማስረጃ አለን። ሰመራይዝ አድርጌ ስለ መንፈስ ቅዱስ መጽሐፍ ቅዱሳችን እንደሚል ነግራቸዋል። እዚህ የሐዋርያት ስራ ላይ ምዕራፍ 16 ላይ ትሄዱልኝና ቁጥር 6 እና 7 ኦኬ እናነባለን። የሐዋርያት ስራ ስለ መንፈስ ቅዱስ ብዙ ጊዜ ላይም ዶሜ በትምህርት ደረጃ ቀጥታ ስለ መንፈስ ቅዱስ ትምህርት ይዘን ገብተንም ስለማናውቅ በደንብ አዳምጡ። የሐዋርያት ስራ ምዕራፍ 16 ላይ ቁጥር 6 እና 7 የሐዋርያት ስራ ምዕራፍ 16 ቁጥር 6 እና 7 እንዲህ ይላል። በእስያም ቃሉን እንዳይናገሩ አስተውሉ። ኦኬ፣ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድን ሞከሩ፣ የኢየሱስን መንፈስ አልፈቀደላቸውም። አያችሁ መንፈስ ቅዱስ ቅድም አሁን ለዩልኝ አለ ተብሎ መንፈስ ቅዱስ ሲናገር እንመለከታለን። እዚህ ጋር ደግሞ የሐዋርያት ስራ ምዕራፍ 16 ላይ ደግሞ ይከለክላል። ጭራሽ መንፈስ ቅዱስ ያልፈቀደውን አገልግሎት ልታገለግላችን። ይኸው በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ምን ስለከለከላቸው ይከለክላል። እኔነት የሌለው አካል እንደው ሎጂካል ያስቡትና እንደው ህሊና ያለ ሰው እኔነት የሌለው አካል እንዴት የሆነ ነገር ይከለክላል? መንፈስ ቅዱስ ከለከላቸው ይላል። እዛው ቁጥር 7 ላይም ደግሞ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስን መንፈስ አልፈቀደላቸው። ይኸው በቃ ቅድም መንፈስ ቅዱስ ለዩልኝ አለ ተብሎ እኔነት እንዳለው አየ። እዚህ ጋር ደግሞ ጭራሽ አገልግሎት ወደ ሆነ ቦታ ሊሄዱ ሲሉ አይ ሲከለክል እንመለከታለን። ስለዚህ መንፈስ ቅዱስ ኃይል ነው አይደለም፣ እኔነት አለው፣ ሃይፖስታሲስ ነው፣ እኔነት አለው፣ ፐርሰን ነው። አሁንም እዚህ ጋር የሐዋ ምስክሮች ከመጽሐፍ ቅዱስ ጋር እንዲህ ነው የሚጋጩት። ኦኬ፣ የሚጋጩት አሁን ሁለት ነገር አየን። መንፈስ ቅዱስ እኔነት እንዳለው ለማሳየት ሁለት ነገር አየን። አገልግሎትን ሲከለክል እንመለከታለን። ወደዚህ ቦታ አትሂዱ እያለ ሲከለክል እንመለከታለን። ከዛም አልፎ ሳውልና በርናባስን ለዩልኝ ሲል እንመለከታለን ሲናገር። ሶስተኛ መንፈስ ቅዱስ ጳጳሳትን የሚሾሙ ማን ነው? ጋይስ ጳጳሳትን የሚሾሙ ማን ነው? ኮመንት ላይ ያሳውቁ። አትፍሩ፣ ችግር የለውም፣ ጻፉ። መንፈስ ቅዱስ ጎበዝ፣ እግዚአብሔር ያክብርልኝ የጻፋችሁ ሰዎች በሙሉ።
የሐዋርያት ስራ እዚሁ ላይ ስትሄዱ የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ እንዲህ ይላል። ቅድም እንዳልኳችሁ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። ማን የሾማቸው? መንፈስ ቅዱስ። የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ ሶስት ነገር ተመለከትን። መንፈስ ቅዱስ ሳውልና በርናባስን ለዩልኝ አለ ተብሎ እኔነት እንዳለው ተመለከትን። ሁለተኛ ሰዎች ወደ ሆነ ቦታ እንዳይሄዱና እንዲሄዱ ደግሞ ይከለክላል። ለአገልግሎት ራሱ መንፈስ ቅዱስ እንደከለከላቸው መጽሐፍ ቅዱስ ላይ አለ። ሶስተኛ ጳጳሳትን የሚሾመው መንፈስ ቅዱስ ነው። ስለዚህ አሁን ይሄ እንደው እኔነት የሌለው አካል ነው። እንደው ንጹሕ ሕሊና ያለው ሰው ሲያዳምጥ እንደው እነዚህን ሁሉ ነገር በጥቂቱ የሚያደርግ አካል እኔነት የሌለው አካል ነው። እኔነት የለውም። እንደው ዝም ብሎ ኃይል ብቻ ነው? በፍጹም አይደለም። በፍጹም የትኛው ኃይል ነው ሲናገር ይሰማል? ኦኬ፣ የትኛው ኃይል ነው ሲናገር ይሰማል? መንፈስ ቅዱስ ግን ይሄው እያየን ነው። አራተኛ ነገረ መንፈስ ቅዱስ ነገረ መንገዳችንን እያየን ብንሄድ ጥሩ ነው። አንደኛ ቆሮንቶስ ምዕራፍ 2 ላይ መንፈስ ቅዱስ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና። አረ ጭራሽ ይኸው የእግዚአብሔርን ጥልቅ ሚስጥር እንኳን ሁላ ሳይቀር ይመረምራል ይላል መንፈስ ቅዱስ። ኃይል ብቻ ነው? እርግጠኛ ናችሁ? የእግዚአብሔርን ጥልቅ ነገር ሁሉ ሳይቀር ይመረምራል ይላል። ጥልቅ ነገር እንኳን ሳይቀር ባይዘዌ ይሄ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስ ቅዱስ አምላክ ለመሆኑ ከሚጠቀሱ ጥቅሶች ውስጥ አንዱ ይሄ ነው። የእግዚአብሔርን ጥልቅ ነገር ሊመረምር የሚችል ከመለኮት ውጭ ማንም ሊኖር አይችልም። ማንም የእግዚአብሔርን ጥልቅ ነገር ሁላ ሳይቀር ይመረምራል። ሁሉን ይመረምራል ነው የሚለው ሁላ ቃል። ሁሉን የእግዚአብሔርን ጥልቅ ነገር ሳይቀር እንኳን ሁሉን ይመረምራል። እና ጥልቅ ነገር የሚመረምር ጳጳሳትን የሚሾም አገልግሎት ወዴት መሄድ እንዳለብንና እንደሌለብን የሚከለክል የሚፈቅድ ከዛም ባለፈ ደግሞ ሰዎችን አገልግሎት ለዩልኝ እያለ የሚናገር እንደው ፐርሰን አይደለም። እኔነት የለውም ብትሉኝ ይሄ ከመጽሐፍ ቅዱስ ጋር በግልጽ መጋጨት ነው። ጌታችን በተደጋጋሚ ስለ መንፈስ ቅዱስ ብዙ አጽናኙ ሲመጣ ወደ እውነት ሁሉ ይመራቸዋል፣ ወደ እውነት ይመራናል መንፈስ ቅዱስ። ኦኬ የሮሜ ምዕራፍ 8 ቁጥር 26 ላይ ተመልክታችሁ ከሆነ እንዴት እንደምንጸልይ አናውቅምና መንፈስ በማይናገር መቃተት ይማልድልናል እያለ ሲናገር መንፈስ ቅዱስ ፐርሰን እንደሆነ ግልጽ ነው። ኦኬ ዓለምን እንደሚወቅስም መንፈስ ቅዱስ ይናገራል መጽሐፍ ቅዱስ ጌታችን ኢየሱስ። ስለዚህ መንፈስ ቅዱስ ፐርሰን ነው። ጆቫውስ ጋር የይሖዋ ምስክሮች ጋር ስትሄዱ መንፈስ ቅዱስ ምንድነው? ኃይል ነው። ስለዚህ አሁንም ምንድነው? ከመጽሐፍ ቅዱስ ጋር መላተም። አያችሁ፣ መላተም። ኦኬ ስለዚህ እግዚአብሔር ማስተዋል ይስጣቸው። ምንም ማለት አንችልም ከዚህ ውጭ። እግዚአብሔር አምላክ ማስተዋል ይስጣቸው። እውነት ለማውራት እኛ ማንም ሰው እንዲጠፋ እኛ ሳትሆን እኛ ብዬ ሰው የሆነ ራሴን ጀማ አደረኩ። ቤተክርስቲያን ማንም ሰው እንዲጠፋ ፍላጎት የላትም። ማንም ሰው ሁሉም ሰው እውነትን አውቆ የመዳንን እውቀት ይዞ ወደ እውነት እንዲደርስ ነው ቤተክርስቲያን ፍላጎቷ። እግዚአብሔር አምላክም አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተገለጸው ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ነው የሚለው እና ሰዎች ሁሉ እንዲድኑ ነው የእግዚአብሔር ፍላጎቱ አላማው። ሰዎች እንዲጠፉ ፍላጎት የለውም እግዚአብሔር አምላክ። ከዛ ባለፈ እንዳልኳችሁ አንድ ማወቅ ያለብን ሌላ ተጨማሪ ትምህርታቸው ደግሞ ለምሳሌ እኔና እናንተ ወይ ደግሞ ካካ ገስት ላይ ያለ እኔና እናንተ ድንገት ብንሞት ኦኬ ሰው ከሞተ በኋላ ነፍሱ በቃ ነምነው ነው ብለው የሚያምኑት ምንም እንደውም በመጽሐፍቶቻቸው ላይ ምን ብለው ነው የሚያስቀምጡት? አንዴ ላንብብላችሁ። አንዴ ኦኬ they believe that when a person dies that person neither senses nor feels nor knows having neither life nor consciousness። ሰው ከሞተ በኋላ ኮንሽስ የሚባል ነገር ምንም የሚያውቅበት ነገር የለውም። ሴንስ የለውም፣ ፊል አያደርግም፣ ምንም የሚያውቀው ነገር የለውም፣ ህይወት የለውም ነው በቃ። ስትሞቱ ለምሳሌ እናንተ በቃ ከሞታችሁ ሞታችሁ ነው በቃ፣ ነምናችሁ፣ ምንም አታውቁ። የይሖዋ ምስክሮች ትምህርት ሰው ከሞተ በኋላ ነም ነው በቃ፣ ዝም ስትሞቱ በቃ። ከዛ ዳግም ጌታ ለፍርድ እስኪመጣ ድረስ በቃ እንደው ዝም ብላችሁ ምንም አይሰማችሁ፣ ምንም ፊል አታደርጉ፣ ምንም ነገር የለም። ጌታ ዳግም ለፍርድ እስኪመጣ ድረስ ምንም ነገር የለም። ይሄ የመጽሐፍ ቅዱስ ትምህርት ነው ወይ ነው ጥያቄ? በፍጹም አይደለም። በፍጹም መጽሐፍ ቅዱስ እንደዚህ አይነት ትምህርት የለው፣ ሽታውም የለም መጽሐፍ ቅዱስ እንደዚህ አይነት ትምህርት። ለዛ ነው ቅድም ምን አልኳችሁ? ጌታ ዳግም ለፍርድ እስኪመጣ ድረስ ምንም በቃ ነም ሆናችሁ በቃ ምንም ሴንስ አታደርጉ፣ ምንም አታውቁም፣ በቃ ዝም
በዛ መልኩ ነው የምትቆዩት ነው ትምህርታቸው። ግን መጽሐፍ ቅዱሳችን ምን ይላል? ቅድም ትዝ የሚላችሁ ከሆነ መጽሐፍ ቅዱስ ላይ ከቀጠፉበት አንዱ ክፍል ውስጥ ምንድን ነው የሉቃስ ወንጌል ምዕራፍ 23 ላይ ያለውን ሀሳብ ነበረ። ጌታችን ኢየሱስ በቀኝ በኩል ያለውን ወንበዴ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ ብሎታል። አሁን ይህን ትምህርታቸውን ባይዘዌ እንዲህ በቦክስ ብሎ የሚመታባቸው አንዱ ጥቅስ ነው የጌታችን ንግግር። ለምን መሰላችሁ? ጌታችን ኢየሱስ በቀኝ በኩል ያለውን ወንበዴ ዛሬ መድኃኒዓለም ዛሬ አላልኩም። እሺ ኧረ በስመ አብ ተው እናንተ ሰዎች አታስቁኝ አለ። እሺ ጭራሽ መሀል ላይ የሚል ሳውንድ መክተት ጀምሬያለሁ። አፉ በሉኝ እና ወይ መድኃኒዓለም ልሳን ማለት ይሄ ነው ትላላችሁ። እና ጌታችን ኢየሱስ ይቅርታ፣ ጌታችን ኢየሱስ በቀኝ በኩል ያለውን ወንበዴ ዛሬ ከእኔ ጋር በገነት ትኖራለህ ሲለው ምን ማለት ነው? በቃ ትኖራለህ ነው። ጌታ ወደ ገነት ሲሄድ በቃ አብሮት ይኖራል ነው። ይሄ የጆቫ ዊትነሶችን ይህን ትምህርታቸውን ይመታባቸዋል። ስለዚህ ምን አደረጉ መሰላችሁ? ቅድም እንዳልኳችሁ እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ የሚለውን እውነት እልሃለሁ ዛሬ ያደረጉና ከኔ ጋር በገነት ትኖራለህ ብለው ጥቅሱን ቀየሩት። አያችሁ? ትምህርታቸውን በጥፊ ብሎ ስለሚመታባቸው በጥፊ የጌታችን ንግግር በግልጽ የሚያሳየው ያ በቀኝ በኩል ያለው ወንበዴ ከጌታ ጋር በገነት እንደሚኖር ነው። ጆቫዎች ደግሞ በዚህ በኩል ምንድን ነው የሚለው? ሰው ምንም አይሰማውም፣ ምንም ህይወት የለውም በቃ ብለው ነው የሚያምኑ። በጥፊ ብሎ ነው ይህ ትምህርት የሚጥልባቸው። ኦኬ ይሄ ትምህርት እውነት ከሆነ ይሄ ትምህርት የነሱ ትምህርት ማለት ነው። ይሄ ትምህርት የነሱ እውነት ከሆነ የሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ እግዚአብሔር አምላክ የሙታን ሳይሆን የህያዋን አምላክ ነው ለምን ተባለ? የህያዋን ተብሎ የአብርሃም የይስሐቅ የያዕቆብ አምላክ ነው ለምን ተባለ? ለምን አልተባለም? ለምን ተባለ? የአብርሃም የይስሐቅ የያዕቆብ አምላክ ለምን ተባለ? የህያዋን ተብሎ ሶስቱ ተጠቀሷል። ሶስቱ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ተጠቀሱ። አብርሃም፣ ያዕቆብ፣ ይስሐቅ ተጠቀሱ። ለምን? ህያዋን ስለሆኑ ነው። ህያዋን ስለሆኑ እኮ ነው። ኦኬ ህያው ስለሆኑ ነው። ከእግዚአብሔር ጋር እየኖሩ አክቲቭ ሆነው እየኖሩ ስላለ ኦኬ ወደ ጌታ ሄደው ህይወት አላቸው እየኖሩ ስለሆነ የህያዋን አምላክ ተባለና እነዚህ ህያዋን ናቸው ሲባል ማን ናቸው ሲባል አብርሃም፣ ይስሐቅ፣ ያዕቆብ። ጆባ ዊትነሶች ኧረ በቃ ሰው ከሞተ በኋላ የለም በቃ ጭጭ ነው እምነታቸው ከመጽሐፍ ቅዱስ ጋር መጋጨት። እንደዛ ከሆነ ማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ኤልያስ በስጋ አድርጎ ነው። ሙሴ ከየት መጣ? ኦሪት ዘዳግም ምዕራፍ 34 ቁጥር 5 ላይ ሙሴ እንደሞተ መጽሐፍ ቅዱሳችን ይናገራል። ሰው ከሞተ በኋላ ነም የሚሆን ከሆነ ምንም ፊል ሴንስ የማያደርግ ከሆነ ሙሴ ከየት መጣ? ማቴዎስ 17 ላይ ማርቆስ 9 ላይ ሉቃስ 9 ላይ ማለት ጥቅሱ ከጌታ ጋር ሙሴና ኤልያስ ሲነጋገሩ ነበር፣ በክብር ተገልጠው ነው የሚለው። እንዲህ ምንም የማያውቅ ሰው ነም የሆነ ሰው የሞተ ሰው ምንም ፊልም የማያደርግ ሰው ምንድን ነው የሚነጋገረው? ስለ መውጣቱ ጌታ ስለሚፈጽመውም ነገር ያወሩ ነበር ይላል ሉቃስ 9 ላይ 31 አካባቢ። ምንድን ነው የሚያወሩት ታዲያ? አያችሁ መጽሐፍ ቅዱሱ እንዲህ በጥፊ ብሎ ነው የሚጥለው እንደዚህ አይነት ምንፍቅና። በጥፊ ብሎ ነው የሚጥለው ምንፍቅና፣ እንደዚህ አይነት ምንፍቅና። ከእግዚአብሔር ቃል ጋር ቀጥታ መገናኘት መጋጨት። ኦኬ የመጨረሻ ማነሳላችሁ ጥቅስ አሁን ይሄ ትምህርት እንደ ሰው ከሞተ በኋላ ነም ሆኖ ነው የሚቆየው ህያው አይሆንም። ባይዘው ይሄ ጴንጤዎች ጋርም ያለ ትምህርት ነው። ብዙ ጴንጤዎች ጋር እንደዛ ነው የሚያምኑት። በቃ ሰው ከሞተ በኋላ በቃ የለም ጌታ ዳግም እስኪመጣ ድረስ ጸጥ ረጭ ብሎ ነው የሚቆየው። ይሄ ግን ከመጽሐፍ ቅዱስ ጋር ቀጥታ መላተም፣ ከእግዚአብሔር ቃል ጋር ቀጥታ መላተም። በመጨረሻ ደግሞ ትናንትም ከአንድ ልጅ ጋር ስንወያይ ነበር። ያው ላይቭ ላይ የነበራችሁ ሰዎች የምታስታውሱ ከሆነ ዮሐንስ ራእይ ምዕራፍ 6 ላይ ያለው ጥቅስ ደግሞ ይህን ያሳያል። ዮሐንስ ራእይ ምዕራፍ 6 ላይ ያለው ጥቅስ ደግሞ ይህን ያሳያል። ዮሐንስ ራእይ ምዕራፍ 6 ላይ ከመሰዊያው በታች ያሉት ነፍሳት እግዚአብሔርን እስከ መቼ ድረስ ደማችንን በምድር ባሉት ላይ እስከ መቼ ድረስ አትበቀልም ብለው ጥያቄ ሲያቀርቡ ከሞቱ በኋላ እኮ ጥያቄ ሲያቀርቡ እግዚአብሔርም ደግሞ ገና የወንድሞቻችሁ ቁጥር የባልንጀሮቻችሁ የወንድሞቻችሁ ቁጥር እስኪፈጸም ድረስ እናንተ በዚህ ረፉ ተብሎ ነጭ ልብስ ተሰጣችሁ ይላል። ከሞቱ በኋላ ሰዎች ነፍሳት ኢቭን ከሞተ በኋላ ሰዎች ከሞቱ በኋላ አረ ዝም ብሎ መኖር አይደለም ጨራሽ ሄደው ራሱ እግዚአብሔርን ጥያቄ ሲጠይቁት እንመለከታለን። የሐዋ ምስክሮችን ትምህርት እንዲህ በጥፊ ብሎ ነው የሚጥለው ይሄ ራሱ። ኦኬ ስለዚህ ሰው
ከሞተ በኋላ ምንም እንደው ነም ነው ምናምን የሚለው ትምህርት በመጽሐፍ ቅዱስ ጭራሽ ከመጽሐፍ ቅዱስ ጋር የሚጋጭ የሚላተም ትምህርት ነው። ኦኬ፣ የሚጋጭ የሚላተም ትምህርት ቃል በቃል የሚጋጭ ትምህርት። ስለዚህ እነዚህ ወገኖቻችንን ወደ እግዚአብሔር ቃል እንዲመለሱ ጥሪ እናቀርባለን። ወደ እግዚአብሔር ቃል እንዲመለሱና የእግዚአብሔርን ቃል እንዲያነቡና ወደ ጌታ ቤተክርስቲያን እንዲመጡ ጥሪ እናቀርባለን። ለምን? እልም ያለ ምንፍቅና ውስጥ ስላሉ፣ ባለማወቅ እልም ያለ ምንፍቅና ውስጥ ነው ያሉት፣ ባለማወቅ። ኦኬ፣ እሺ። ሌላ ደግሞ ከዚህ በኋላ አንድ ሁለት ሀሳብ ነው የምናነሳው፣ ወደ መጨረስ እንሄዳለን። ዘ ዶክትሪን ኦፍ አኒሂሌሽን የሚባል ነገር አለ። ኦኬ፣ አንዴ ቆይ፣ ይቅርታ አፉ በሉኝ እናንተ ሰዎች። አንዴ ኦኬ። ሌላ ደግሞ ዘ ዶክትሪን ኦፍ አኒሂሌሽን የሚባል ትምህርት አለ። በማ ዘንድ? በየሃዋ ምስክሮች ወይም ደግሞ በጆቫ ዊትነሶች ዘንድ። ምንድነው ዘ ዶክትሪን ኦፍ አኒሂሌሽን ምን ማለት ነው ከተባለ፣ ሰው ብቻ አይደለም ጋይስ፣ በደንብ ስሙ። ሰው ብቻ ሳይሆን ሰይጣንም ጭምር። በቃ የዘላለም ስቃይ የሚባል ነገር የለም ነው በእነሱ ትምህርት፣ የለም። የዘላለም ስቃይ እንኳን ለሰው ልጅ አይደለም ለሰይጣንም ጭምር የለም። እንዴት ብላችሁ ስትጠይቋቸው ምን ብለው ነው የሚያብራሩት? ከመኖር ወደ አለመኖር፣ በቃ ሲዚንግ ቱ ኤግዚስት ይሉታል። ከመኖር ወደ አለመኖር፣ በቃ እዚህ በቃ ትጠፋላችሁ፣ መጥፋት ነው በቃ። ለምሳሌ ጌታ ዳግም ለፍርድ ይመጣል ምናምን ነገር፣ ለፍርድ ተነሳላችሁ አይደል? በእነሱ ትምህርት ለፍርድ ከተነሳችሁ በኋላ ኦኬ፣ ለፍርድ ከተነሳችሁ በኋላ ጌታ ዳግም ሲመጣ በቃ ትነሳላችሁ አይደል? በቃ ሲኦል የምትገቡ ከሆነ ስቃይ የለም። ምንድን ነው ያለው? ስቃይ የለም። ምንድን ነው ያለው? ወደ አለመኖር ነው የምትሄዱት፣ ወደ አለመኖር። በቃ ሲዚንግ ቱ ኤግዚስት፣ በቃ ወደ አለመኖር። ይሄማ እኮ እውነት እናውራ ከተባለ እውነቱን እናውራ ከተባለ የሆነ ደስ የሚል ነገር ያለው ይመስላል አይደል? ስንሰማው ደስ የሚል ነገር ያለው ይመስላል አይደል? እንዴ እንደፈለግ ምድር ላይ ተፍታታለህ፣ ከዛ በኋላ እንደፈለግ ፈታ ትላለህ፣ እንደፈለግ ተዝናንተ ትኖራለህ። ከዛ ሲኦል የሚባል ነገር የለም። በቃ ወደ አለመኖር ትሄዳለህ። ታዲያ እንዴ ምን አስደነቀን ወዳጅ? ምድር ላይ ምን መጨነቅ ነው? ዘና ብላ አትኖርም? ምን በቃ መዝናናት እኮ ነው ጌታ፣ መዝናናት። እንዲህ ምን አስደነቃችሁ? ይሄ ትምህርት ባይዘው ያው የሆነ ደስ የሚል ነገር አለው። በቃ ምንም አትጨነቁ፣ ምድር ላይ እንዲሆን ኃጢአት ሰራው አልሰራው፣ ኃጢአት ብትሰራ ምን ብትል ሰይጣንም ኃጢአት የሚያሰራ ከሰይጣን ጋር ሰብሰብ ብትልና በጀማ ሆነ ወደ አለመኖር ትሄዳለህ። ይሄ ምን አይነት ነገሮች መጽሐፍ ቅዱሱ ስለዚህ ነገር ምን እንደሚል ይነግራቸዋል። በመጀመሪያ ደረጃ ይሄ አይዲዮሎጂ ባይት ሰልፍ ራሳችሁን ብታጠፉ ችግር የለውም። ሰዎች የበለጠ ራሳቸውን እንዲያጠፉ ምንድን ነው ኬርለስ እንድትሆኑ ያደርጋል። ኦኬ፣ ኬርለስ እንድትሆኑ ያደርጋል። በቃ ኬርለስ ነው። በቃ የምን መጨነቅ ነው? በቃ ኦኬ፣ በቃ ሲኦል የሚባል ነገር ስለሌለ፣ በቃ ሲኦል የሚባል ነገር በእነሱ በቃ ወደ አለመኖር የምትሄዱት። ስለዚህ በቃ ቅጣት የለ። ሰይጣንም እንደዛው ነው። ቅድም እንዳልኳቸው ሰይጣንም እንደዛው ነው። በቃ በእነርሱ ወደ አለመኖር ሰይጣንም የሚሄድ። ስለዚህ ራሳችሁ እንድታጠፉ ሰው ራሱን ቢያጠፋ አይጨነቅም፣ ምን አይልም። እንደፈለጋችሁ ፈታ ብላችሁ ትኖራላችሁ። ከዛ በኋላ በቃ መጨረሻ ላይ ሲኦልም ከገባችሁ በቃ ወደ አለመኖር ነው የሚሄደው። በቃ አሻህዱ ትላላችሁ። ግን መጽሐፍ ቅዱሳችን ምን ይላል ነው አሁን ጥያቄው እኮ። መጽሐፍ ቅዱሳችን እዚህ ላይ ምን ይላል? እሺ እንደው ሰይጣንም እንደው ከመኖር ወደ አለመኖር ነው የሚመጣው ብለን መጽሐፍ ቅዱሳችንን ስንጠይቀው፣ ሰይጣንም ከመኖር ወደ አለመኖር ነው የሚሄደው ብለን ስንጠይቀው መጽሐፍ ቅዱሳችን ጥቅሱን ያዙ። ዮሐንስ ራእይ። ኦኬ፣ ዮሐንስ ራእይ ሪቨሌሽን ማለት ነው። ዮሐንስ ራእይ ምዕራፍ 20 ቁጥር 10። ዮሐንስ ራእይ ምዕራፍ 20 ቁጥር 10 እንዲህ ይላል። ቁጥር 10 ላይ ያሳታቸውም ዲያብሎስ ኦኬ፣ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። መጽሐፍ ቅዱሳችን እንደሚላያችሁ ስለ ሰይጣን ሲናገር ጭራሽ እነሱ ሰይጣን ከመኖር ወደ አለመኖር ነው የሚሄደው ይላሉ። መጽሐፍ ቅዱሳችንስ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣሉ። ሰይጣን ወደዛ ይጣላል፣
ዜድ ይጠብቀን ከእንደዚህ አይነት ነገር። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ለዘላለም ስቃይ ያለ ይላል መጽሐፍ ቅዱስ። የአዋ ምስክሮች ውስጥ አረ ከመኖር ወደ አለመኖር ነው በቃ የምትሄዱ። በቃ ችግር የለውም ፈታ በል። ከእግዚአብሔር ቃል ጋር መላተም፣ ከእግዚአብሔር ቃል ጋር ቀጥታ ግጭት፣ ቀጥታ ወደዚህ ወደዛ ሳያስር ቀጥታ ከእግዚአብሔር ቃል ጋር መላተም። ጥቅስ ልጨምርላችሁ እዚሁ ራእይ ላይ። አሁን ደግሞ እዛው ዮሐንስ ራእይ ላይ ትሄዱና ምዕራፍ 14ን ቼክ ታደርጋላችሁ። ዮሐንስ ራእይ ምዕራፍ 14 ቁጥር 10 እና 11። እሺ ዮሐንስ ራእይ ምዕራፍ 14 ቁጥር 10 እና 11። ኦኬ እነሱማ ያው ኦፍኮርስ በእነሱ እምነትማ የእነሱን እምነት የሚከተል ሰውማ የዘላለም ሕይወት አላቸው። የእነሱ የዘላለም ሕይወት ምን እንደሆነም ነግራቸዋለሁ መጨረሻ ላይ። ዮሐንስ ራእይ ምዕራፍ 14 ቁጥር 10 እና 11 ባይዘው ይሄ ትምህርት ከመኖር ወደ አለመኖር ይጠፋሉ የሚለው ትምህርት የጆቫስ ዊትነስ ብቻ ትምህርት አይደለም፣ የሰቨንዝ ዴይ አድቬንቲስትም ትምህርት ነው። ሰቨንዝ ዴይ አድቬንቲስት የሚባሉ አለ አይደል? ኦፍኮርስ ታውቋቸዋላችሁ ብዬ አስባለሁ። ሰቨንዝ ዴይ አድቬንቲስት የሚባሉ አሉ። የእነሱም ትምህርት እምነት እንደዚህ ነው። በቃ ካለመኖር ወደ መኖር ነው። በቃ ከመኖር ወደ አለመኖር ነው። ሲዚንግ ቱ ኤግዚስት ነው የሚሉት እንጂ ሲኦል ቅጣት ምናምን የሚባል ነገር የለም። ሰዎችን ለመሳብ እንግዲህ ሰይጣን የተጠቀመበት አንዱ ታክቲክ ነው ብዬ ነው የማምነው እኔ። እሺ ዮሐንስ ራእይ ምዕራፍ 14 ላይ ቁጥር 10 እና 11 ላይ እንደዚህ ይላል። ቁጥር 10 ላይ እንደዚህ ይላል፣ እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በደንብ ስም በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። በማን በመላእክቱና በበጉ ፊት። በግ የተባሉ ጌታችን ኢየሱስ ነው። የስቃያቸውም ጢስ ይላል፣ በደንብ ስሙ፣ የስቃያቸውም ጢስ ከዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። ሲሰቃዩ እረፍት የላቸውም፣ እረፍት የላቸውም ይላል መጽሐፍ ቅዱስ። ሲሰቃዩ ራሱ ሲኦል የሚገቡ ሰዎች እረፍት የላቸውም፣ ቀንና ሌሊት እረፍት የላቸውም ይላል መጽሐፍ ቅዱሳችን። ቅድም እንዳየነው ነው ይሄ። አሁንም ደግሞ እዚህ ጋር መጽሐፍ ቅዱሳችን ድጋሚ እየነገረን ነው። ማንን እንስማ? የእግዚአብሔርን ቃል እናዳምጥ ወይስ የሰዎችን ፊሎሶፊ? ጆቫ ዊትነስ ካለ ሜቢ መጨረሻ ላይ እድል ሰጣለሁ። ባይዘው ገብቶ ማውራት የሚፈልግ ሰው ካለ ኦኬ፣ ገብቶ ማውራት የሚፈልግ ሰው ካለ አንዴ ትምህርታችንን እንጨርስና። ስለዚህ ስቃዩ እንደምታዩት ነው። ቀንና ሌሊት እረፍት የላቸውም ነው የሚለው መጽሐፍ ሲናገር። እነሱ ጋር ግን በቃ ከመኖር ወደ አለመኖር ነው፣ ሲዚንግ ቱ ኤግዚስት ይሉታል። ከዛ ጌታ የተናገራቸው ንግግሮች እውነት ለማውራት አንድ ጌታ የተናገረው ነገር በአንደበቱ የተናገረው ነገር ላንሳላችሁ። ኦኬ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክብር ምስጋና ለስም አጠራሩ ይሁንና የኛ ጌታ እንዲህ ብሎ ተናገረ። ማቴዎስ 25 ላይ ቁጥር 41 ላይ በጎች ወይ ደግሞ ኔሽን ወይ ደግሞ አህዛብ ህዝብ ማለት ነው በፊቱ ይሰበሰቡና በግና ፍየል እያለ ከለያቸው በኋላ በግራ በኩል ያሉትን እንዲህ ይላቸዋል። ኦኬ በግራ ያሉትን እንደዚህ ይላቸዋል። በዛን ጊዜ ደግሞ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን፣ በግራ በኩል ያሉትን ሰዎችን ነው እንግዲህ፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። አያችሁ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ፣ ወደ ዘላለም እሳት ሂዱ ይላቸዋል ጌታ። ቅድም የዘላለም እሳት ምን ማለት እንደሆነ ቀንና ሌሊት ስቃይ ያለበት እረፍት የላቸውም እያለ በበጉና በመላእክቱ ፊት እንደሚሰቃዩ እንመለከታለን። እና ከመጽሐፍ ቅዱስ ጋር ጋይስ ቀጥታ የመላተም ችግር ቀጥታ ግጭት። ኦኬ ቀጥታ ግጭት እና የመጨረሻው ደግሞ ማነሳው ሀሳብ ያው የሆነ ሰዓት ላይ እንኳን አብዴት እያደረጉት መጥተዋል። እውነት ለማውራት ያው በቁጥር ገና ጆቫስ ዊትነሶች በተመሰረቱበት ሰሞን ከተመሰረቱ በኋላ ከተወሰነ በተለይ ይሄ ጆሴፍ ሩተንበርግ የሚባለው ሰው መምራት ከጀመረ በኋላ ምን ነበር አላማቸው? በዓለም ላይ 144,000 ሰዎች ብቻ ነው። ያው ገነት ሄቨንሊ ሰማያዊ ነገር ሳይሆን በቃ ምድራዊ ነገር ነው። በቃ ይሄ ብዙ ጊዜ የሚጠቅሱት ኢሳያስ 65:21 እየጠቀሱ ምድራዊ ነገር ነው። በቃ አላል ምድር ላይ ቤት እየሰራ ምን እያለ እንኖራለን ነው ሀሳባቸው እነሱ። እና ቁጥሩን በእርግጥ በኋላ ላይ አብዴት እያደረጉት መጥተዋል። ይሄ 144,000 የሚለውን ነገር ቀስ በቀስ ሲያዩት የጆቫዎች ቁጥር ራሱ ከዛ እየበለጠ ሲመጣ ባይዘው የሐሰተኞች መገለጫ ነው። መጀመሪያ የሆነ ነገር ይናገሩና ሀሳቡ ከእግዚአብሔር ስላልሆነ ከዛ አብዴት ያደርጋሉ።
እና ይህ ምድር ላይ ቤት እየሰሩ ምን እያሉ መኖር ምናምን እንደዚህ አይነት ነው አላማ። በቃ ምድራዊ ነገር ነው። መጽሐፍ ቅዱሳችን የምር እንደዛ ነው መስራት መጽሐፍ ቅዱሳችን ስለዚህ ምን ይላል ነው? ስለ ዘላለም ህይወት ምን ይላል? ምድር ላይ እንደው የሆነ መጽሐፍ ቅዱሳችን ምን ይላል? እስኪ አንድ ሁለት ጥቅስ ላንብብላችሁ። ቅዱስ ጳውሎስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ኦኬ፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ ነገር ግን ዓይን ያላየችው፣ በደንብ ስሙ፣ ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ኦኬ፣ ምን ያላለው? ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ምድራዊ ነገር ነው። ጳውሎስ አይደለም። በቃ ስለ እግዚአብሔር መንግስት ሲያወራ ቅዱስ ጳውሎስ እንደዚህ ነው፣ ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበ እግዚአብሔር አምላክ ለሚወዱት ያዘጋጀው ተብሎ እንደተጻፈ። አያችሁ፣ እኛ ተስፋችን ሰማያዊ ተስፋ ነው። ትዝ የሚላችሁ ከሆነ ጌታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይግባውና ዮሐንስ ወንጌል ላይ ምን አለ መሰላችሁ? ዮሐንስ ወንጌል ምዕራፍ 14 ላይ ጳውሎስ ያለውን ነገር ተመልከቱ። እኛ ምድራዊ ነገር አይደለም ተስፋችን፣ እንደው የሆነ ፍራፍሬ መብላት ምናምን ነገር መብላት መጠጣት አይደለም ተስፋችን። ጌታችን ኢየሱስ ግን ተስፋ ሰጥቶናል። ምን ብሎ ተስፋ ሰጠን? ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሎ ተናገረ የኛ ጌታ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ፍቅርን ተከታተሉ መንፈሳዊ ስጦታንም ይቅርታ ዮሐንስ ወንጌል ምዕራፍ 14 እንከፍታለሁ ብዬ አንደኛ ቆሮንቶስን እያነበብኩ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታ እንደዚህ ብሎ ተናገረ፣ ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ ጌታ። ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ጌታ ወዴት ነው ሄደ? ስፍራ ሊያዘጋጅልን፣ መኖሪያ ሊያዘጋጅልን። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ምን አለ? ሄጄም ስፍራ አዘጋጅላችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ ሄጄም ስፍራ አዘጋጅላችኋለሁ አለ ጌታ። ካረገ ስለማድረጉ በኋላ እንደሚያደርግ ሲናገር ማለት ሄጄም በቃ ስፍራ አዘጋጅላችኋለሁ እኔ ባለሁበት አለ ጌታ። እንግዲህ በአብ ቀኝ ነው ያለው። እኔ ባለሁበት እናንተ ደግሞ እንድትሆኑ፣ እኛ ክርስቲያኖችን ማለት ነው፣ እኛ እንድንሆን ሁለተኛ እመጣለሁ። ዳግም ይመጣል ደግሞ እኔም እወስዳችኋለሁ። ጌታ እዚህ ጋር ምድራዊ ነገር ላይ የሆነ እንጨት እየቀጠቀጡ ፍራፍሬ እየበሉ እንደዚህ አይነት ተስፋ አይደለም። የክርስቲያኖች ተስፋ ይሄ አይደለም። ኦኬ፣ የክርስቲያኖች ተስፋ ይሄ አይደለም። ሰማያዊ ተስፋ ነው። እኛ ተስፋችን ራሱ መጽሐፍ ቅዱሳችንም የሚነግረን ተስፋ፣ አምላካችን የሚነግረን ተስፋ ነው። ጳውሎስም የነገረን ተስፋ ነው። ኢቨን ምድራዊ ነገር እንዳልሆነ ጳውሎስ ደግሞ በጣም አንድ ጥቅስ ልጨምርላችሁ፣ አስረግጦ የሚዘጋበት አለ። አስረግጦ ማለት ነው። ጥቅሱን ያዙ። ሁለተኛ ቆሮንቶስ ምዕራፍ 5 ኦኬ። ሁለተኛ ቆሮንቶስ አሁን ጨርሰናል። በቃ ሁለተኛ ቆሮንቶስ ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እና 2 አብረን እናንብብ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እና 2 እንዲህ ይላል። በደንብ ስሙ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ፣ ምን አለ? ድንኳን የሚሆነው ምድራዊ መኖሪያችን አሁን ቤታችን ቢፈርስ አለ ጳውሎስ፣ በሰማይ ያለ በእጅ ያልተሰራ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና። አዲዮስ ጳውሎስ በቃ እዚህ ጋር ዘጋው። ምድራዊ ቤታችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በሰማይ በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና። አለቀ።
ጳውሎስ በዚህ መልኩ ይዘጋዋል። በቃ ተስፋችን ምድራዊ ተስፋ አይደለም። እኛ የዘላለም ሕይወት ብለን ስንናገር በሰማይ ከጌታ ጋር ነው የምንኖረው እንጂ የሆነ ምድር ላይ ምድራዊ ነገር ምናምን እንደዛ አይደለም። ተስፋችን እንደዚህ አይነት ተስፋ አይደለም። ስለዚህ ዛሬ ያየናቸውን ትምህርቶች ጋይስ ተመራይዝ አድርግላቸው። አንዴ ውሃ ለጎንጭና የምትፈቅዱልኝ ከሆነ ኦኬ። ታብታቧንም ገፋ አድርጓት ጋይስ። 1 ሚሊዮን ታብታቡን 1 ሚሊዮን ሳናስገባ ከዚህ ፊት ንቅንቅ የለም። ስቀልን ግን ላይፍ ረዥም ጊዜ ስለጠፋን አሁን ተከታታይ 2 ቀን ምናምን ስለገባን ላይቡ የበለጠ እየለመደ እንዲመጣ ምናምን ነገር ታብታቡን በደንብ ከፍ አድርጉት። እንደዛ አድርጉ ኦኬ። ስለዚህ ምን ተማርን? ምን አንደርስታንድ አደረግን ነው ጥያቄ። ዛሬ ያየናቸውን ትምህርቶች ስንመለከት የየሃዋ ምስክሮች ትምህርቶች በጥቂቱ ከላይ አትሊስት ዋና ዋና ትምህርቶቻቸውን አይተናል። ኦኬ ዋና ዋና ትምህርቶቻቸውን አይተናል። ስንመለከት ጸረ ክርስትና ትምህርት ነው ወይ ደግሞ ጸረ መጽሐፍ ቅዱስ ትምህርት። ኢቨን ምን ተመለከትን? መጽሐፍ ቅዱስን ለራሳቸው ፍላጎት ቃላትን የመቀየር ቃላትን የማውጣት ቁርጦ የማውጣት እንደዚህ አይነት ነገሮች ያደርጋሉ። አሁን ጸሎት ልናደርግ የሚገባው እኔ የሚያሳዝኑኝ ከምንም ነገር በላይ እዛ ውስጥ ህብረት የሚያደርጉ ሰዎች ብዙዎቹ ይህን ትምህርቶቻቸውን አያውቁም። በቃ ስላሴን እንደው በቃ ዝም ብለህ ስላሴን ትቃወማለህ፣ የስላሴን ትምህርት ትቃወማለህ። ከዛ በኋላ በቃ ሌላው ምን አገባ በቃ ወልድ ፍጡር ነው ብለህ ታምናለህ። በቃ ከዛ አስተውላችሁ ከሆነ ጆቫ ዊትነሶች ሲያወሯችሁ ምናምን ነገር ለምንድን ነው በዓል የምታከብሩት? ለምንድን ነው ፋሲካን የምታከብሩት? ለምንድን ነው ገናን የምታከብሩት? መጽሐፍ ቅዱስ እኮ እንድናከብር ያዘዘው ይሄን ነው። በቃ በእንደዚህ አይነት የሆነ በዓል ለምን ታከብራላችሁ? በእንደዚህ አይነት ነገር ሊይዟችሁ በእንደዚህ አይነት ወሬ ነው። በቃ ወሬ ኢኒሼት ለማድረግ የሚኩን ነው። መጽሐፍ ቅዱሳችን ላይ ግን ስታወሩም ከዚህ በኋላ ስትነጋገሩ ይሄ ነው እምነታቸው። ዛሬ ያወራነው ነገር መሰረታዊ እምነቶቻቸው እነዚህ ናቸው። ከዘላለም ሕይወት አንጻር፣ ከጌታችን ከኢየሱስ ክርስቶስ አንጻር፣ ከሲኦል ከገነት አንጻር፣ ከምን አንጻር ያሉትን ነገሮች በሙሉ ከቀደም ጀምሮ የተመለከትናቸው እነዚህ ናቸው ትምህርቶቹ እና እግዚአብሔር ለማውራት ለእነርሱም እንደው ማስተዋል ይስጥ። እንደው ሰው በዚህ ደረጃ እግዚአብሔር አምላክ በሚያውቀው ሰው በዚህ ደረጃ ተሸውዶ በዚህ ደረጃ የሰዎችን ሀሳብ፣ የሰዎችን ትርክት፣ የሰዎችን ተረት እየሰማ ሲኖር ማየት ያሳዝናል። እግዚአብሔር አምላክ በሚያውቀው ያሳዝናል። እና ጌታ ለእነርሱ ማስተዋልን ይስጥ። እኛም ደግሞ ሜቢ ከዚህም በኋላ እግዚአብሔር አይታወቅም። እግዚአብሔር ደስ ያለውን ሰው ተጠቅሞ ሰዎችን ወደ ቤተክርስቲያን ሊያመጣ ይችላል። እኛም ደግሞ እንደው እግዚአብሔር የሚጠቀምብን ሰው እንሁን። አትሊስት እንደዚህ አይነት ትምህርቶችን ከሰማን በኋላ ከዚህ በኋላ በዙሪያችንም ሰዎች ካሉ እንደዚህ ኢንተራክት ምናምን ስናደርግ ያለውን እውነታ ከመጽሐፍ ቅዱስ አንጻር ለመግለጥ እንሞክር እናንተ ሰዎች። እና የዛሬው ሴሽን ይሄን ይመስላል። እንደው እንድንናገርም ደግሞ አንደበታችን የከፈተልን እንደው ላይቭም ደግሞ በሰላም እዚህ ድረስ እንዲደርስ የፈቀደ የአባቶቻችን የቅዱሳን አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተ ሰዎች አሁን ሜቢ ካላችሁ እየተከታተላችሁ ያላችሁ ጆቫ ዊትነሶች እንዳላችሁ አውቃለሁ አይ ነው። እና ገብታችሁ ማውራት የምትፈልጉ ከሆነ ይቻላል። ገብታችሁ ማውራት የማትፈልጉ ከሆነ ግን 1-2 መዝሙር ሰማና እኛ መዝሙራችንን ዘምረን ምን ብለን የዛሬው ላይፍ ሴሽን የምናገባድድ ይሆናል ማለት ነው እንደ እግዚአብሔር ፍቃድ። ኦኬ እንደዛ ነው። እግዚአብሔር ያክብርልን እናንተ ሰዎች። እሺ ካካ ቆይስ ቅድም አንድ ሰው ብቻህን አታውራ ምናምን ሲለኝ ነበረ። ቅድም ብቻህን አታውራ ስትለኝ የነበርኩ ወገኔ የት ገባሽ ወይ ፓፓ? እኔማ ምን እጨምራለሁ ወይ ዝም ብዬ አንዳንድ ቃል ልጥራ። ሁሉም አብዛኛው ሜምቶኝ ሰማ ባይሆን የአጀለስ እንዴት ሆነ ውጤት ከሊድስ ጋር 4-2 መታ? አዎ እሺ እግዚአብሔር ያክብርልን ካካ ስለሰጠን ሀሳብ። እሺ ስለ ቃለ ሕይወት አስተምረን ኮመንት ላይ ኦልሞስት 2 ሰዓት ካወራን በኋላ ኮመንት ላይ ስለ ቃለ ሕይወት አስተምረን ደስ ይላል።